ሰላም እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን። የገበያ ሚዲያ ልዩ የፖድካስት መሰናዶን በመከታተል ላይ ትገኛላችሁ። ዛሬ ለሁለት መተናል። እዚህ በደንብ ሰፋ አድርጎ ለማየት እንዲቻል በሚል ለሁለት መተናል። በተለያዩ ጉዳዮች ላይ ነው ቆይታ የምናደርገው። ዛሬ ከቀጠናዊ ጉዳዮች እዚህ ኢትዮጵያና በኢትዮጵያ ዙሪያ ካሉ ጉዳዮች ተነስተን በዓለም አቀፍ ሁኔታ ደግሞ ላለፉት 2 ወራት ገደማ በከፍተኛ ሁኔታ መነጋገሪያ ሆኖ የቀጠለው የኢራን አሜሪካ እስራኤል ፍጥጫ የተመለከቱ መረጃዎች እናነሳለን። የሩሲያ ጉዳዮች አሉን፣ ብዙ ጉዳዮች አሉ። እነሱን እያነሳን ነው ለቀጣይ 1 ሰዓት ገደማ ቆይታ የምናደርገው። መጀመሪያ ላይ ግን በተለይ በዛሬው ዕለት በከፍተኛ ሁኔታ መነጋገሪያ ሆኖ ያዋለው ጉዳይ አለ። የኢትዮጵያ የውጭ ጉዳይ ሚኒስትርና የአሜሪካ የውጭ ጉዳይ ሚኒስትር ያገናኘው ውይይት አለና ከዛ ውይይት ጋር ተያይዞ የተነሱ ነጥቦች አሉ። ባለፉት ቀናት ደግሞ እዚሁ ጎረቤቶቻችን ላይ የተነሱ መረጃዎች አሉ። ለዓመታት የቀጠለው የሱዳን ጦርነት ጉዳይ አሁን ወደ ኢትዮጵያ ድንበር እየተቃረበ የመጣበት ጉዳይ አለ። በሌላ በኩል ደግሞ ግብጽ ለዓመታት በኢትዮጵያ ድንበር አቅራቢያ ወታደራዊ መገኛ እንዲኖራት ዘንድ ያስችሏት ከነበሩት መካከል አንደኛው በደቡብ ሱዳን ይገኝ የነበረው የጦር ሰፈሯ እንዲዘጋ የታዘዘበት አጋጣሚ አለ። እነዚህን ጉዳዮች እናነሳለን። በኬንያም ጉባኤ አንድ ስብሰባ እየተካሄደ ነው ያለው። እሱም ከሀገራችንና ከቀጠናዊ ጉዳዮች ጋር የሚገናኝ ነውና እሱንም እናነሳላችኋለን። ከዛ ባሻገር ደግሞ በዓለም አቀፍ የመረጃ ምንጮች እየወጡ ያሉ አነጋጋሪ ጉዳዮች አሉ። በጦርነት ወቅት ከእስራኤል እንደው በበለጠ መልኩ የኢራን ሚሳኤሎች ኢላማ ያደረጓት የተባበሩት አረብ ኤምሬትስ አንድ አስገራሚ መረጃ ወጥቷል። ከሷ ጋር በተያያዘ ምናልባት በጦርነት ወቅት እሷም ተሳታፊ የሆነችበትና መልስ የሰጠችበት የተኮሰችበት አጋጣሚ ያለ የሚሉ ጉዳዮች ተነስተዋል። እሱንም የምናነሳው አንዱ መረጃችን ነው የሚሆነው። ከዛ ባሻገር የሩሲያ የጦርነቱ ሚናም ለረዥም ጊዜያት በገደምዳሚው ሲነሳ ነበር። በድብቅ ድጋፍ ታደርጋለች የሚሉ ጉዳዮች የተነሱ ነበር። እሱም እናነሳለን። አደራዳሪዋ ፓኪስታንም ዛሬ አንድ አስገራሚ መረጃ ወጥቶባታል። በጦርነቱ ላይ የራሷ የሆነ ሚና እየተወጣች ነው። የኢራንን የጦር ጀቶች ከለላ በመስጠት ከጥቃት ታድጋለች የሚሉ የተለያዩ ጉዳዮች ተነስተዋል። እነዚህን መረጃዎችን ይዘን ነው ታዲያ ለቀጣይ ደቂቃዎች አብረናችሁ ቆይታ የምናደርገው። ስለዚህ እናንተም አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። ነፂ፣ ወደ ጉዳዮቻችን እንግባ መሰለኝ። በዚሁ በመጀመሪያ የምናነሳ ብለን ያሰብነው ከዚህ ከኢትዮጵያ ጉዳይ ጋር ተገናኝቶ የኢትዮጵያ መንግስት እንግዲህ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከማርክ ሩቢዮ ጋር ወይም ከአሜሪካ የውጭ ጉዳይ ዋና ጸሐፊ ጋር እንግዲህ መልእክቶችን መለዋወጣቸውና ከመልእክት ከመለዋወጥ በዘለል በዚህ ቀጠና ላይ በአመት 2 ጊዜ የሁለቱ ሀገራት ኢትዮጵያ በምስራቅ አፍሪካና በቀይ ባህር ቀጠና ላይ የአካባቢውን ሰላምና ጸጥታ ለማስጠበቅ የምታከናውነው ጥረት እንዳለ ይታወቃል። በዚህ ጥረት ላይ እና አሜሪካም ደስተኛ እንደሆኑ የቀጠናውን ሰላም በማረጋጋት ረገድ እየተከናወነ ባሉ ስራዎች ደስተኛ እንደሆኑና ይህንኑ ነገር ማስቀጠል እንደሚፈልጉ መግለጻቸው ነው እና ከዚህ ጋር በተያያዘ ነገሩን ፐርስፔክቲቭን በተወሰነ ማንሳት ካስፈለገ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኤርትራ ጋር ኤርትራ ላይ የተጣለ ማዕቀብን ስለማንሳት ከሳምንታት ወራት በፊት መናገራቸው አይዘነጋም እና ያንን ጉዳይ በተመለከተ ሰምሃው ይሄ አካሄዳቸው እና አሜሪካ ከዚህ ሁሉ ጊዜ በኋላ ኤርትራ ላይ የተጣለ ማዕቀብን አንስተን ሰምሃው ከኤርትራ ጋር ግንኙነት እንጀምራለን ወደሚል ምዕራፍ ላይ መምጣታቸው ትርጓሜው ምንድነው? ምን ማለት ነው? በሚለው ላይ ብዙ ሀሳቦች ሲደመጡ ነበረ። ያም ማለት ግን የትራምፕ አስተዳደር ሁልጊዜ የተናገረው ነገር ሁሉ እውነት ይሆናል ማለት አይደለም። በተጨባጭ ልክ እንደ ዛሬው አይነት በፊርማ ያረጋገጡት ልትል የምትችለው አይነት ሁኔታ ካልሆነ በቀር ማለት ነውና የኤርትራ ጉዳይ ሲነሳ ስለነበረ በዚህ በቀጠናው ላይ በቀይ ባህር ላይ በአፍሪካ ቀንድ ላይ ኤርትራን እንደ ዋና የደህንነት ስትራቴጂ ቁልፍ አጋር አድርገው ሊይዙ አስበዋል በሚል በርካታ ትንታኔዎች ሲደመጡ ነበረ። ዛሬ የተመለከትነው ነገር ግን ሰማው ስቲል እና አሜሪካ በዚህ ቀጠና ላይ ያላቸውን ስትራቴጂካዊ ፍላጎት ቀጠናዊ ፍላጎት ለማስጠበቅ ከኢትዮጵያ ጋር ተባብሮ መስራት የሚለውን ጉዳይ ሁለት የሚያስቡበት ጉዳይ እንዳልሆነና ዛሬም ስቲል ኢትዮጵያ በቀጠናው ስትራቴጂካዊ ሀብ የዲፕሎማቲክ ውጭ ግንኙነት ጉዳዮች ስትራቴጂክ ሀብ ሆና መቀጠሏን የሚያመላክት ነገር እንደሆነ ይገለጻል። የነ ማርክ ሩቢዮ እና የነ ጌዲዮን ጢሞቴዎስ እንግዲህ በጋራ ቆይታ በማድረግ የቀጠናውን ሁኔታ በተመለከተ በየ6 ወር ወይም በአመት 2 ጊዜ እንገናኝ እንገማገም ወይም የተደረሱ ሁኔታዎች ምን እንደሆኑ አንድምታዎቹ ይታይ የመሳሰሉ ነገሮች ላይ መምጣታቸው እንደምታስታውሰው ከዚህ ቀደም ማርክ ሩቢዮ በዚህ ከኢትዮጵያ ጠቅላይ ሚኒስትር ጋር በስልክ ከተነጋገሩ በኋላ ከዛ በማግስቱ ወይም ከ2 ቀን በኋላ የኢትዮጵያ ጠቅላይ ሚኒስትር ወደ ጅቡቲ የረመዳን ሰሞን ነበረና ወደ ጅቡቲ አቀንተው ነበረ። በጅቡቲ የሶማሊያውን ፕሬዝዳንት ሼክ መሐመድን በማግኘት ጭምር ከዛ የጅቡቲውን ፕሬዝዳንት አግኝተው ከዛ ወደ ዩናይትድ አረብ ኤሚሬት በረራ አድርገው እንደነበረ አይዘነጋም። ይሄ
ድንገት የሆነ ነገር ሳይሆን ባለፈው ጊዜ እየተገነባ የመጣውን አካሄድ አሁን ፎርማል የማድረግ ቅርጽ የማስያዝ እንቅስቃሴ ነውና ዋናው ነገርም አይ ቲንክ የኢትዮጵያ ቀጠናዊ ፍላጎትን እና አሜሪካ እንዲደግፉ ከኢትዮጵያ ቀጠናዊ ፍላጎት ጋር ከኢትዮጵያ ብሔራዊ ጥቅም ጋር አብረው በአንድ ጊዜ አላይን ያደርጋሉ ብለን ባናስብም ነገር ግን ምልክቶች አሉ። ለምሳሌ የሶማሌላንድ እውቅና እንስጥ ምናምን የሚሉ ሀሳቦችን ሲነሳ እንደነበር አይዘነጋም እና ሞር ኦፍ ኢትዮጵያ ስቲል ስትራቴጂካዊነቷን ያሳየ አይነት ጉዳይ አድርጌ ነው የተመለከቱት። ሚላ ላለፉት ጊዜያት እንዳነሳው የኤርትራ ጉዳይ ሲነሳ አሜሪካ ከኤርትራ ጋር ያለውን ግንኙነት ለማሻሻልና ያንን ኤርትራ ላይ የተጣሉት ማዕቀቦች ይነሳሉ የሚል ጉዳዮች ሲነሱ ኢትዮጵያ እዚህ ላይ ሚኖራት ሚናስ ምን ይሆናል የሚሉ ጥያቄዎች ሲነሱ ነበር እንዳነሳው ከዚህ በፊትም። የዛሬው ግንኙነት ደግሞ ይበልጥ ኢትዮጵያም በዚህ ቀጠና ላይ የምትጫወተው ሚና የምታስቀጥልበት በተሻለ መንገድ የምታስከብርበት ጥቅሟን የምታስጠብቅበት መንገዶች የሚፈጥርበት እድል ነበረ። በውይይቱ ላይ የተለያዩ አካሎች ተገኝተው ነበር። የሬድዋን ሁሴንም መገኘት በቦታው ላይ ብዙ አንድምታዎች ሲሰጡበት ነበርና አሁን አሜሪካ ከዚህ ቀደም እንዳነሳው ነው በስልክ የሚደረጉ ግንኙነቶች ነበሩ። አሁን ፎርማል በሆነ መንገድ ስምምነቶች የሚያሳዩት ምንድን ነው? መደበኛ በሆነ መንገድ የሁለቱም ሀገራት ኮሚኒኬሽን እንዲኖር ውይይቶች እንዲደረጉ ከቀጠናዊ ጋር በተያዘው ደግሞ ኢትዮጵያ በቀጠናው የምታደርገው ሚናም ያደነቁበት ንግግር ነበር በማርኮ ሩቢዮና እነዚህ ነገሮች ኢትዮጵያ በቀጣይ እንደምታውቀው ነው የአካባቢያችን ጉዳይ የቀጠናው ጉዳይ በጣም ተለዋዋጭ እየሆነ ነው ያለው። በጣም በርካታ ኃይሎች የሚሳተፉበት በኋላ ላይ የምናነሳው ይሆናል። የሱዳኑ ጉዳይ በጣም ብዙ ኃይሎች ያሉበት በቀላሉ ደግሞ ነገሮች ሊቀያየሩ የሚችሉበት ቀጠና እንደመሆኑ መጠን የአሜሪካ ኢንተረስት አሁን ከኢትዮጵያ ጋር የሚሄድበት አብሮ የሚሄድበት ቻንስ መፈጠሩ በጣም ትልቅ ዊን ተደርጎ ሊወሰድ የሚችል ጉዳይ ነው ለኢትዮጵያ። በተለይ ደግሞ የቀይ ባህሩን አካባቢ ከማስጠበቅ ጋር ደህንነቱን ከማስጠበቅ ጋር ተያይዞ ኢትዮጵያም እሱን ቀጠና በማስጠበቅ እሱን መስመር በማስጠበቅ እሷም ተጠቃሚ የምትሆንበት የባህር በር አክሰስ የምታገኝበት ሚንሶች የሚፈጠሩባቸው ዲያሎጎች፣ ንግግሮች ሊኖሩ ይችላል ተብሎ ይጠበቃል ከዚህ በኋላና እንደዚህ አይነት ፍሬምወርክ ወጥቶ የጋራ ስምምነት ላይ ተደርሶ በየጊዜው ግንኙነት ለማድረግ ስምምነት ላይ መድረስ ማለት አሜሪካ ጋር በጣም ለኢትዮጵያም ጥቅም ጥሩ ነገር የሚያነሳ ነውና ዋናዎቹ ነጥቦች እናንሳ ከውይይቱ ላይ። ኦኬ ጎ ሄድ። እኔ ምን ልል ፈልጌ ነበረ ከዚህ ከኢትዮጵያ ጥቅም ማስከበር ከሚለው ጉዳይ ጋር በተገናኘ ኢትዮጵያ በዚህ ቀጠና ላይ ጥቅሜ ብላ የምታስበው ነገር የባህር በር ጉዳይ እንደሆነ ይታወቃል። የባህር በር ጉዳይን በተመለከተ የባህር በርን ያጣችው ኢትዮጵያ ዝም ብላ ብቻዋን አይደለም። ወይም በቀደመው ዘመን የነበረው አስተዳደር ወይም መንግስት የባህር በሩን በቃ አልፈልግም ስላለ ብቻ ሳይሆን እንዲኖራትም ጭምር ስላልተፈለገ ነው። በዛ ሂደት ላይ ኤርትራና ኢትዮጵያን በማደራደር የነበረው ሚና የእነ አሜሪካ አስተዋጽኦ እንዴት እንደነበረ አይዘነጋም። ዋነኛ ቁልፍ ነበሩ ማለት ነው እነዚህ ሀገራት። ኢትዮጵያ በቀጠናው ላይ የባህር በር አልባ እንድትሆን በማድረግ ረገድ እንግዲህ ይሄ ከዛሬ 20-30 ዓመት በፊት የነበረውን ታሪክ መለስ ብለን ስናይ ነው። ራይት ናው ከእነ አሜሪካ ጋር መስራት ምንድነው ጥቅሙ የሚል ጥያቄ ሊመጣ ይችላል። የእነ አሜሪካ ዓለም ላይ ካላቸው እንቅስቃሴ አካሄድ አንጻር በኢራን ጦርነት በዩክሬን ጋር ተያይዞ በሚነሳው ይሄ ተጽዕኖ ፈጣሪነታቸውን አስጠብቀው ለመሄድ እየቀጠሉ ሀገር ናቸው። አሁን ራይት ናው በዓለም ላይ መካድ የሌለብን ነገር ዋትኤቨር አሜሪካ ምንም ብታደርግ ማለት ነው ያ የምታደርገው ነገር በዓለም ላይ ተጽዕኖ ፈጣሪነቷን የበላይነቷን አስጠብቃ ለመቀጠል የምታደርገው ጥረት ነው። ከታች ያሉ ሀገራት እነ ቻይና እነ ሩሲያ የምንላቸው ሀገራት እየመጡ አሁን ኢራን እየመጡ ከእነ አሜሪካ ጋር መገዳደር የሚችሉበት ደረጃ ላይ ደርሰው እስከሚያልፏት ድረስ እዚህ ዓለም ላይ ወደድንም ጠላንም ልንክደው የማንችለው ሀቅ አይ ቲንክ ይሄ ይመስለኛል የእነ አሜሪካን የበላይነት። ከነዚህ አሁን ላይ ምንም እንኳን በእድሜ ዘመናቸው አመሻሽ ቢሆኑም እንኳን ከነዚህ ሀገራት ጋር ግን ስቲል ስትራቴጂካዊ አጋርነትን ጠብቆ በቀጠናው ላይ ቁልፍ ሚናን የመጫወት አይነት የሴኩሪቲ አርክቴክት እኮ ነው አደኝ ወስደይና ያንን አይነት ሚና በመጫወት መቀጠል መቻል አንኳሰል ልናየው የሚገባ ነጥብ አይደለም ብዬ አስባለሁ። የውይይቶቹ ነጥቦች ምንድናቸው? የውይይቶቹ ነጥቦችን እናንሳ። በሁለቱ የውጭ ጉዳይ ሚኒስትሮች መካከል በነበረው ቆይታ ከተነሱ ዋና ዋና ጉዳዮች መካከል ቀዳሚው ቀደም ብለን እነዚህ ታነሳው እንደነበረው በአፍሪካ ቀንድ የሚታይ ግጭቶችን ስለመፍታትና እነሱን ግጭቶች በማርገብ ዙሪያ የሚኖሩ የጋራ ስራዎች ነው የተነሱት። በዋነኛነት አሜሪካ እዚህ አካባቢ ላይ ያላት ኢንትረስት፣ ኢትዮጵያም ያላት ኢንትረስት ተመሳሳይ ማለት ኢትዮጵያ የባህር በር ነው ቶታል የመጨረሻው ኢንድ ጌሙ ጎሉ እሱን አክሰስ ማግኘት ነው ኢትዮጵያ። እዚህ አካባቢ ላይ ስለሚኖሩ ግጭቶችን ስለመፍታትና ስለማርገብ በሚሉ ጉዳዮች ላይ ውይይቶች ተደርገዋል። ከዛ ባሻገር ደግሞ የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት ነው የተፈራረሙት። በዚህ ደግሞ ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮችንም በጋራ ለመስራት የሚያስችሏቸውን ስምምነት ነው የተስማሙት። በየአመቱ አንዴ አዲስ አበባ አንዴ ደግሞ በዋሽንግተን ዲሲ
በሁለቱ ሀገራት መንግስታዊ መዋቅሮች ላይ ምክክር እንዲካሄድ የሚያስችል ነው ሌላኛው ስምምነት። ከዛ ደግሞ የመከላከያና የጸጥታ ትብብር፣ ቀጠናዊ ሰላምና መረጋጋት፣ የኢኮኖሚ ብልጽግናና ንግድ ኢንቨስትመንት የሚሉ ጉዳዮች በዚህ ውይይት ወቅት የተነሱ ናቸው። ቀደም ብዬ እንደነገርኩ ደግሞ ማርኮ ሩቢዮ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና በማርገብ ረገድ ኢትዮጵያ ወሳኝ ሚና እንደምትጫወትና እሱንም የሚደነቅ ተግባር ስለመሆኑም አንስተዋል ማለት ነው በውይይቱ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። የሚገርም ግን ኢትዮጵያ በዚህ ቀጠና ላይ አሁን አንዳንዴ በጣም የሚመጡ ትንታኔዎችን ሰምተህ ከሆነ ሰማው ለኢትዮጵያ አይደለም ለቀጠናው ሰላም ቀርቶ አይ ነው ሎካል እኮ በውስጥ የኢትዮጵያ ፖለቲካ ላይ ችግሮች እንዳሉ ሳይገቡ ይቀርቱ አይደለም። አለመረጋጋቶች አሉ፣ ችግሮች አሉ። አደንደው ሰደግ እነዛ ችግሮች አሉብን ማለት በቀጠናው ላይም እንደዛ አይነት ችግር እንዳለብን የሚያሳይ ነገር አይደለም። አሁን በቀጠናው ላይ ከሱዳን ጋር በተያያዘ ስሟ እንዴት እንደሚነሳ ይታወቃል። ከሶማሌላንድ ጉዳይ ጋር በተገናኘ እነ ሶማሊያ በምን አይነት መልኩ በቃ ኢትዮጵያ ቀጠናውን ሰላም በጠበጠች፣ እዚህ ሎካሊም ተቀምጠው ኢትዮጵያ የምስራቅ አፍሪካን ሰላም በጠበጠች፣ የምስራቅ አፍሪካ የአፍሪካ ቀንድን መረጋጋት ያበላሸች ነው እየናጠች ነው የሚል ትንታኔዎችን ስንመለከት ስናይ ነበርና ዋት ይሄኛው ነገር የሚያረጋግጠው የነ ማርክ ሩቢዮ አስተያየት አሜን እነ ማርክ ሩቢዮ ስለተናገሩት እንደማጣቀሻ አድርገን እናቀርበዋለን እንጂ እንደው ኢትዮጵያ ያላት ሚና የሚቀያየር ነገር እንዳልሆነ ልብ ሊባል ይገባል። ግን እነዚህ ሰዎች ወይም እነ ማርክ ሩቢዮ ኢትዮጵያ በቀጠናው ሰላምና ጸጥታ መረጋጋት እያከናወነች ያለው ስራና አስተዋጽኦን ማድነቅ መቻላቸው እየሄድንበት ያለው መንገድ በተወሰነ መልኩ ምን ያክል ልክ እንደሆነ ኢትዮጵያ የባህር ጥቅሟን ለማስከበር የምታከናውናቸው እንቅስቃሴዎችም በየትኛውም በዙሪያችን ባሉ ሀገራት ላይ ችግር የሚያመጣ እንዳልሆነ ቢካዝ ኢትዮጵያ በሰላማዊ መንገድ ነው የባህር በር ተጠቃሚ መሆን የምትፈልገው። በሰላማዊ መንገድ ተጠቃሚ ለመሆን በምታደርገው ጥረት ውስጥ የሚፈጠሩ ነገሮች የቀጠናውን ሰላምና ጸጥታ እያናጉ እንዳልሆነ አሁን ምናልባት ከነ ማርክ ሩቢዮን ጭምር ምስክርነት መሰጠቱበት that's a big point ብዬ አስባለሁ። ልክ ነው። ከዚህ ቆይታ ያሉ ስምምነቶች ወደፊት ምን ይዞ ሊመጡ ይችላሉ የሚሉት ነገሮች እንዳለ ሆነው ከረንትሊ ግን ከዚህ በፊት ስናነሳው የነበረ ጉዳይ አለ አይደለ? የቀይ ባህር ስፔሻሊ የዛ ደህንነት ያለ ኢትዮጵያ ተሳትፎ ሊረጋገጥ አይችልም፣ እሱን መስመር ሴኩር ማድረግ አይቻልም የሚባሉ ነገሮች ስናነሳ ነበር ከዚህ ቀደም በተለያዩ ፕሮግራሞቻችን። እነሱም አሁን እያረጋገጡልን ያሉት ይሄን ነው። ምስክርነታቸው ጨምሮ ሰጥ እንጂ መሬት ላይ ያሉት ነገሮች የሚያሳዩ ናቸው። በተለያዩ በዙሪያችን ብዙ ግጭቶች ናቸው ያሉት። ሜቢ እንደ ሀገር እኮ እነዛ ግጭቶች ላይ ጥቅምህን ለማስከበር የምትወስዳቸው እርምጃዎች ሊኖሩ ይችላሉ። ግን በተሻለ አቅም ኒውትራል በመሆንና ጥቅምህን አሳልፈው የማይሰጥ መንገድ ለመንቀሳቀስ የሚደረግ ጥረት ነው ያለውና እሱን የሚያረጋግጥ አስተያየትም ነው የሰጡት። እኔም በዛ ነው ፊል ያደረገው። የነ ማርክ ሩቢዮን ጉዳይ እዚህ ጋር ገታ እናደርገውና ደግሞ ካለን ሰዓት አንጻር ሀሳቦቻችን እያነሳን ስንቀጥል የዛሬ ከተሰሙ አክቹዋሊ ዛሬ ሳይሆን ከትላንት ጀምሮ እየተወሩ ከነበሩ ነገሮች መካከል ግብፅን የተመለከተ ጉዳይ ነው። do you guys believe that ደቡብ ሱዳን ውስጥ ግብፅ የምትባለው ሀገር የጦር ሰፈር እንደነበራት ሊትራሊ ትላንትና ዜናውን ሳየው I was shocked። ለምሳሌ ግብፅ አሁን በጅቡቲ ውስጥ ልመጣ ነው ምናምን ስትል ኤርትራ ውስጥ ልመጣ ነው ስትል እንደዚህ የምታከናውናቸውን የጦር ሰፈር የማስፈር እንቅስቃሴን እኮ ከዚህ ቀደም እንዴት ነው የምናያቸው? የኢትዮጵያ የደህንነት ስጋት ተደርገው ነው የሚቆጠሩ እና እዚህ ደቡብ ሱዳን የሚባለው ሀገር ውስጥ ደግሞ የጦር ሰፈሯን አስቀምጣ ከርማ ነበር። አሁን የደቡብ ሱዳን መንግስት በተለይ እንግዲህ በመጪዎቹ ጊዜያት የግብፅ የጦር እንቅስቃሴ በዛ ቀጠና ውስጥ እንዳይኖር ለማድረግ አደረገው ሰደኮ እዛ ጋር ተቀምጠው የሚሰሩት ነገር ምንድነው ከተባለ እንግዲህ ደቡብ ሱዳን በ2011 ከሱዳን የተገነጠለች ሀገር ነች። ዋነኛ ዓላማቸው በደቡብ ሱዳን በኩል ብሉ ናይል ስቴት እየተባለ የሚጠራው ግዛት አለ። ብሉ ናይል በአንድ መልኩ ኢትዮጵያ ይዋሰናል፣ በአንድ መልኩ የደቡብ ሱዳን ግዛት ይዋሰናል ወይም ደቡብ ሱዳን ትዋሰናለች።
በመካከል እንግዲህ የተለያዩ ግዛቶች አሉ አይደለ? ወደ 18 ወደ 16 እንደዚህ ግዛት ነው ያለው ሱዳን ውስጥ እና ዋነኛ የጦር እንቅስቃሴያቸውን ከዚህ ከደቡብ ሱዳን ውስጥ ከሚገኝ የጦር ሰፈራቸው ጋር በመነሳት የእነ አልቡርሃን ደጋፊ ያልሆኑ ወይም የእነ አልቡርሃንን የሚቃወሙ የኤስፒኤልኤም መሪ እንቅስቃሴ ማለት ነው ብሉ ናይል ስቴት ውስጥ ነው ያለው እና የዛን እንቅስቃሴ ለመክታት በቅርብ ርቀት ላይ ወታደራዊ ጦራቸውን እንዳሰፈሩ ተደርጎ ነው ሊቆጠር የሚችለው። አንደኛው አንድምታ ይሄ ነው። ሁለተኛ ይሄ አሁን የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ብለን ኩራታችን ብለን የምንለው ታላቁ ፕሮጀክትን በዛም በቅርብ ርቀት ላይ የመገኘት ያክል ነው በደቡብ ሱዳን የጦር ሰፈርን መገንባት። አሁን ለነዚህ ዓላማዎች ካልሆነ በቀር ለምሳሌ ደቡብ ሱዳን መንግስትን ደህንነት ለማስጠበቅ ወይም በደቡብ ሱዳን ውስጥ ያለ የእርስ በርስ ጦርነትን ለማስቆም እንደዚህ አይነት ሚና ለመጫወት አይደለም ግብጽ የከረመችው የሰነበተችው። ታንክፉሊ ግን ከዛ ውጪ ተብላለች እና አሁን ሰርፕራይዚንግ የሆነ ዜና በጣም አስገራሚ። እኔም የገረመኝ መረጃ እሱ ነው። ከዚህ በፊት ኦፊሻሊ ኮንፊርም የተደረገ የግብጽ የጦር ሰፈር አለ የሚል ከደቡብ ሱዳን ተሰምቶ አያውቅም። በድንገት ነው ውጡ የሚል ትዕዛዝ መሰጠቱን መረጃው የተሰማውና በተለይ ከኢትዮጵያ ድንበር አቅራቢያ መገኘቱ ያ የጦር ሰፈር ፕላስ የህዳሴ ግድብም አለ። የግብጽ ኢንተረስት እዛ ቦታ ላይ ምን ሊሆን እንደሚችል ግልጽ ነው። እንዳነሳው ነው አንደኛ በሱዳን ጦርነት ላይ ያለው የግብጽ ተሳትፎ የምናውቀው ነው። በግልጽ በይፋ የምታምነው ባይሆንም ያለው ተሳትፎ ከአልቡርሃን ጦር ጋር ያላት ግንኙነት የሚታወቅ ነው። ፕላስ ደግሞ ከኢትዮጵያ ቅርብ ርቀት ላይ መገኘት ማለት ብዙ ነገሮች ሊያስብል ይችላል። ግን ደቡብ ሱዳን እዚህ ውሳኔ ላይ እንዴት ነው ልደርስ የቻለችው የሚሉ ደግሞ የተለያዩ ጉዳዮችም እየተነሱ ነበር። አንደኛው ከነዚህ ስምምነቶች እዚህ ውሳኔ ላይ ለመድረስ አድርጓታል ተብሎ ከሚታመኑት ጉዳዮች መካከል እነዚህ የናይል ተፋሰስ ትብብር ማዕቀፍ አለ አይደለ? ደቡብ ሱዳን እሱን ማዕቀፍ ካጸደቁት ሀገራቶች መካከል አንዷ ነው። እሱ ስምምነትም ገፋፍቷት ሊሆን ይችላል የሚሉ ሀሳቦች ተነስተዋል። ስፔሻሊ ከታችኛው ተፋሰስ ሀገራት ጋር አብሮ ለመቆም በሚደረገው ሂደት ላይ እንደዚህ አይነት እርምጃዎች የሚጠበቁ ነበሩ። በሌላኛው ግን ሉዓላዊነትን ማስከበርም ራሱ ለደቡብ ሱዳን ወሳኙ ነጥብ ነው። ሱዳን ላይ ያለነው ነገር አለ። ሱዳን ጉልበት አለኝ የሚል ኃይል የሚፈነጭባት ቦታ ሆናለች በዚህ ሰዓት። ደቡብ ሱዳን መሰል እንደዚህ አይነት የውጭ ኃይሎች ጣልቃ ገብነት ካለ በግዛቷ ውስጥ ጦርነቱ ማይዛመትበት ምክንያት የለም ወደዛም። ሉዓላዊነት ለማስጠበቅ በሚልም ይህንን እርምጃ ለመውሰድ ስለመገደዷ እየተነሳ ነው ያለው። አስገራሚው ግን ከግብጽ ይልቅ ኢትዮጵያ የሚል መልእክትን ነው የታዘብኩበት ከዚህ ውሳኔ። ኢትዮጵያን ታሳቢ ያደረገ አክቹሊ ናይል ቤዚን ኢኒሺዬቲቭ በ1990ዎቹ ምናምን አካባቢ ላይ ነው ትግበራው ምናምን የጀመሩትና ናይል ቤዚን ኢኒሺዬቲቭ የሚባለው አካል በግብጽ የሚዘወር ወይም ግብጽ በአባይ ውሃ ላይ በተመለከተ የግብጽ ፍላጎት የሚተገበርበት የትብብር ማዕቀፍ ነው። በርካታ ሀገራት በዛ ማዕቀፍ ውስጥ እንዲጠቃለሉ በጣም ብዙ ጥረት ተደርጓል። ሁሉም ኢትዮጵያን ባገለለ መልኩ ናይል ቤዚን ኢኒሺዬቲቭ ዓላማው ምን መሰለ? የላይኛው ተፋሰስ ሀገራት የታችኛው ተፋሰስ ሀገራትን የውሃ መብት ወይም አባይን ናይል ወንዝን በተመለከተ ያለው መብት ሶዛት ግብጽ ለምሳሌ በ1955 ስምምነት ላይ ኦልሞስት ወደ 55 ቢሊዮን ኪዩቢክ ሜትር ውሃ እንድታገኝ ሱዳን ደግሞ ወደ 18 ቢሊዮን ኪዩቢክ ውሃ እንድታገኝ የተደረገ ስምምነት አለ። የቅኝ ግዛት ስምምነት የምንለው ናይል ቤዚን ኢኒሺዬቲቭ ይህንን የቅኝ ግዛት ስምምነት ሌሎቹ የአባይ ተፋሰስ የላይኛው አባይ ተፋሰስ ሀገራት የምንላቸው እነዛ እንዲተገብሩት እንዲቀበሉት የሚያስገድድ አይነት ጥረት ነው። ወይም ማስገደድ ባይሆንም እንኳን በተለያየ ዲፕሎማሲያዊ አካሄድ ልክ እንዳሁኑ የጦር ሰፈርን በዛ በደቡብ ሱዳን ውስጥ በመክፈት የግድብ ስራዎችንም ያከናውናሉ። ለምሳሌ ለኬንያ ራሷ ደቡብ ሱዳን ውስጥ የሆነ ከአባይ ውሃ ጋር በተገናኘ ከናይል ወንዝ ጋር በተገናኘ የሆነ ፕሮጀክት ሰሩላቸውና ያንን የናይል ቤዚን ወይም የቅኝ ግዛቱን ሐሳብ እንዲተገበር ጥረት ያደርጋሉ። ታንክፉሊ 2010 ላይ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ በነበሩበት ጊዜ ይህንን ከናይል ቤዚን ኢኒሺዬቲቭ የመውጣት ሂደትን የተጀመረው በእነ ጠቅላይ ሚኒስትር መለስ ዜናዊ ዘመን ነው። ከዛ እነ ኃይለማርያም ደሳለኝ የስልጣን ዘመን ጊዜ ምን ሆነ? በተግባር ደረጃ 2010 እንደ አውሮፓውያን አቆጣጠር እንዳልኩ በአተገባበር ደረጃ የናይል ቤዚን ኢኒሺዬቲቭን የሚተካ ሌላ ስሙን ረሳሁት፣ በጣም ይቅርታ፣ ሲኤፍኤ የሚባለው ኤግዛክትሊ የላይኛው ተፋሰስ ሀገራት በውሃ ሀብታቸው ላይ መጠቀም አለበት የሚል እንቅስቃሴን እየፈረሙ መጡ። ደቡብ ሱዳን በ2025 አሁን 26 ላይ ነው ያለነው አይደል? በእነዚህ ከሁለቱ ዓመታት በአንደኛው የናይል ቤዚን ኢኒሺዬቲቭን አቮይድ አድርጋ ሲኤፍኤ የሚባለውና በኢትዮጵያ መሪነት ምን ማለት ነው የላይኛው ተፋሰስ ሀገራት ከውሃ ሀብታቸው መጠቀም ይችላሉ የሚል ሐሳብን የያዘውን ጉዳይ ለማስተግበር የሚያስችለውን ስምምነት ፈረመች። ቢያንስ ካሉ ተፋሰስ ሀገራት መካከል 6ኛዋ ሆነች።
ስድስተኛዋ ስትሆን ምን ማለት ነው? አብዛኛዎቹ ሀገራት የናይል ተፋሰስ ሀገራት የምንላቸው ከአብዛኛዎቹ ድምፅ ሰጡት ማለት ነው። ስለዚህ በአተገባበር ደረጃ የናይል ቤዚን ኢኒሺየቲቭን የተካውን የሲኤፍኤ የሚባለውን አተገባበር በማጽደቅ ረገድ ደቡብ ሱዳን የተጫወተችው ሚና ነበረ። እንዳልከው የናይል ቤዚን ኢኒሺየቲቭ ጉዳይ መነሳቱ ባይተሰልፍ በግብፅና በደቡብ ሱዳን መካከል ያለው ግንኙነት እንዲሻክርና በተለይ ናይል ቤዚን ኢኒሺየቲቭን የግብፅን ሀሳብ ደቡብ ሱዳን አልቀበልም በሚል አይነት መልኩ ወደ ኢትዮጵያ አቋም ስትመጣ ያኔ አይ ቲንክ ጌሙ የተበላሸ ይመስላል። አሁን ላይም ሄዶ ጭራሽ የጦር ሰፈሮችን አስወጪ ወደ ማለት ደረጃ ላይ መጥቷልና which is somehow የኢትዮጵያ ስቲል በቀጠናው በዲፕሎማሲያዊ ረገድ የሆኑ ምልክቶች እንዳሉ ያሳያል ብዬ አምናለሁ። የሆኑ ጌኖች የሚገኝባቸው ስለመሆናቸው የሚያጠራጥር አይደለም። እንደዚህ አይነት ነገሮች ማለት ሌላው ቢቀር የውጭ ጣልቃ ገብነት እንዳይኖር መፍቀዳቸው ግብፅ ቀጥታ ከኛ ጋር አትዋሰን በተለያዩ በሱዳን በደቡብ ሱዳን ላይ እንደነበራት በነሶማል በነዛ ዙሪያ ይሄ ኢንሰርክልመንቱ እንትን አለ አይደል እሱን ሂደቶች ነው አሁን እየተገታ ያለው የተለያዩ ተጽዕኖዎች እየገጠሟት ያሉት። ከዚህ ቀደም የተከበቡ ወታደሮች አንስተን ነበር በሱዳን በኩል የኢትዮጵያ ድንበር አካባቢ የኢትዮጵያ ድንበር አካባቢ ላይ ግብፅ በተለያዩ አጋጣሚዎች ያገኘችውን እድል ሁሉ እየተጠቀመች ጦር ሰፈሯን ለመገንባት ወታደሮቿን ለማስፈር የምታደርጋቸው ጥረቶች አሁን ከቀጠናው ሀገራት የተለያዩ ተቃውሞዎች እየገጠሟቸው ነው ያሉትና ይሄ ደቡብ ሱዳን እርምጃም ለኢትዮጵያ እንደ ትልቅ እድል የምንወስደው ጉዳይ ነው። በዛው ወደ ሱዳን እናምራ እንሻገር። በሱዳን ፖለቲካ ላይ ሰማው ያየን እንደነበረው ሱዳን ያው እርስ በርስ ጦርነት ውስጥ ነች ያለችው ከ2023 እንደ አውሮፓውያን አቆጣጠር ጀምሮ። አሁን ላይ የተለየ የሚያደርገው ነገር ምንድነው? ይሄ ጦርነቱ ወደ ኢትዮጵያ ድንበር መጣ የሚለው ጉዳይ ነው። በብሉ ናይል ግዛት አማካኝነት ትላንት በጣም በስፋት እየሄድኩበት ነበርና በዚህ የብሉ ናይል ግዛት አማካኝነት የኢትዮጵያ ድንበር አካባቢ ላይ ጦርነቱን የማምጣት ኦልሬዲ መጥቷል እንጂ ምን የማምጣት ኦልሬዲ ጦርነቱ እዛ ቦታ ላይ መጥቷልና ከዛ አንፃር ነው እንደው ነገሩም መወራት በደንብ ያለበት ብዬ ማምነው። ለምን ብትል አዘይነው ሰደይ ሱዳን የምንላት ሀገር በሆነ እርስ በርስ ጦርነት ውስጥ መገኘቷ ለኢትዮጵያ ጉዳት ነው። በተቻለ መንገድ ነገሮቹ በስምምነት አልቀው ሰላማዊ የሆነ ሱዳን ብትሆን ደስታችን ነው። ግን ኢትዮጵያ ስለፈለገች ብቻ ደግሞ የሚሆን ነገር አይደለም። ጭራሽ አሁን የሱዳን የእርስ በርስ ጦርነት ጉዳይ እየተጠጋ ወደ ኢትዮጵያ ድንበር አቅራቢያ ላይ መምጣቱ እንዲህ በቀላሉ ማለት ምንም አደጋ ያመጣም ብለህ ድምዳሜ ሰጥተህ የምታልፈው ነጥብ አይደለም እና በጣም ኪዩሪየስ መሆን የሚፈልግ ትላንት በጣም እያወራሁት ነበር። ብዙ ጦርነቶች ላይ አይተናል። ስትራቴጂክ ቦታዎች ለመቆጣጠር ይደረጋሉ። ፖለቲካል ካፒታል ለመቆጣጠር የሚደረግ ጦርነት አለ። ይህ ጦርነት አሁን ተገፍቶ ወደኛ ድንበር መጥቷል። ወደኛ ድንበር መምጣቱ ብቻ ደግሞ ሳይሆን የሱዳን ክሶች አሉ አይደለ? በተደጋጋሚ የምንሰማቸው ኢትዮጵያ ጦርነቱን ትደግፋለች፣ አርኤስኤፍን ታሰለጥናለች፣ ታስታጥቃለች፣ ዩኤኢም አለችበት ብሎም ባለፈው ከኢትዮጵያ ምድር የተነሱ ድሮኖችም ደብድበውኛል የሚሉ ሀሳቦች ተነሷል። ይህ ጦርነት እየተገፋ ወደ ድንበር የመጣ ካለ ፕላስ ደግሞ አንተም ጦርነቱን ትደግፋለህ፣ አንዱን ጎራ ታስታጥቃለህ ብለህ የምትከሰስ ከሆነም ሊያሰጋህ ነው የሚገባው። ስርዓት ጦርነቱ ሊስፋፋ የሚችልበት ሚና አለ። ጦርነቱ አሁን በጣም ብዙ ኃይሎች ናቸው የሚሳተፉበት በአሊጌሽን ደረጃ እንትና አሉበት ከሚባሉት ጀምሮ የተለያዩ መርሲነሪዎች የተለያዩ ሀገራት ሳፖርት የሚያደርጉበት ብዙ ነገሮችን የሚያካትት ነውና አሁን ይህ ጦርነት ተገፍቶ ኢትዮጵያ ድንበር ላይ መምጣቱ በዛ ላይ ደግሞ እየተጠጋበት ያለው መስመርም ለኢትዮጵያ ብሔራዊ ጥቅም ቁልፍ የሚባል ቦታ ነው። የኢትዮጵያ ህዳሴ ግድብም ያለበት አካባቢ ነውና ይህ ጦርነት አሁን ተራ የኃይል ሽኩቻ በሱዳን ጀነራሎች መካከል የሚደረግ ተራ የኃይል ሽኩቻ ወይም የስልጣን ግጭት ነው ብለህ የምትወስደው ጦርነት አይደለም። ኢትዮጵያ የሚመለከታት ነው። አሁን እኔ እንደ ሀሳብ አንዳንዴ ቅድም አንስቼልህ ነበር። ምንድነው ማድረግ የምችለው ኢትዮጵያውን ስለ ጦርነቱ በቃ ወደ አንተ ድንበር እየመጣ ነው፣ ድንበርን ተሻግሮ ሊመጣ የሚችልበት እድል አለ አይደለም? ድንበር ድረስ መጥቶ ጥቅምህን ለማስከበር እኮ ብዙ እርምጃዎች ይወስዳሉ። ቀጣዩ እርምጃ ምንድነው ሊሆን የሚችለው? እዚህ እንግዲህ የኢትዮጵያ መንግስት ምን አይነት አቋም አለ መሰለህ? ምስኖት አዘን የሆነ ስልጣን ላይ ያለው መንግስት ወይም ስልጣን ላይ ያለው አካል በራሱ መንገድ ይሄደ ይሆናል። እሱ ነገር እንዳለ ሆኖ አይ ፐርሰናሊ ቲንክ ግን እንግዲህ በዚህ ደረጃ አደጋ ሲደገን በድንበርህ አካባቢ ላይ አንደኛ ቤንሻንጉል ህዝብ የሚኖርበት አካባቢ ነው። የዳር ድንበር የምንለው ነጥብ አለ። ከዛ ታላቅ የኢትዮጵያ ህዳሴ ግድብ አለ ማለት በሀሳብ ደረጃ ካነሳ በቃ እነዚህ ነገሮች በጣም ቁልፍ ነገሮች ናቸው። እሱ ብቻ ሳይሆን ደግሞ የቤንሻንጉል ውስጥ ጥቂት የማይባል የተፈጥሮ ሀብት ነው ያለው። በጣም ከፍተኛ የተፈጥሮ ሀብት አለ። የሱዳን ጦርነት ዋነኛ ሞተር ማንቀሳቀሻው ደግሞ አንዱ
የተፈጥሮ ሀብት ያለባቸውን ቦታዎች ለመቆጣጠር የሚደረግ ጥረት ወርቅ ለመቆጣጠር በቃ የሚደረገው ጥረት ኢቭን እነ ሩሲያ እኮ በዋግነር አማካኝነት ገብቶ በነበረበት ጊዜ አይዘነጋም ወርቅ ያወጡ ነበር። አሁንም ከዚህ ጦርነት ላይ በቀጥታም ይሁን በተዘዋዋሪ የተሳተፉ አብዛኛዎቹ ሀገራት የሱዳን ወርቅ ጉዳይ ላይ በተለያየ መልኩ ተጠቃሚ ይሆኑ እና ይሄ ነገር መጥቶ ድንበር ጫፍ ላይ ሲመጣ በዛ አካባቢ ላይ ራስህን ከአደጋ የምትከላከልበትን የትኛውንም መንገድ ሬዲ ሆነ መጠበቅ አለብን። ማለት ድንገት ተነስቶ የተሳሳተ ሚሳኤል ወይም በስህተት የተተኮሰ ልትል የምትችለው አይነት ሁኔታ ታላቅ የኢትዮጵያ ህዳሴ ግድብ ላይ ሊያርፍ እንደማይችል ምን ዋስትና አለ? አንለስ እዛ ቦታ ላይ ስትራቴጂካዊ በሆነ መልኩ ደህንነትህን፣ ድንበርህን፣ ህዝብህን፣ ግድብህን ልጠብቅ የምትችልበት ወታደራዊ እንቅስቃሴ ከሌለ። ለዛ ነው አሁን የነ ሮይተርስ ዘገባ ሰማው ፕሮፓጋንዳ ነው የምለው። ለዚህ ነው ኢትዮጵያ የግድ ማድረግ አለባት። አሁን ጦርነቷ ኢትዮጵያ አፍንጫ ስር መጣ። ለምሳሌ ኤርትራ ከኢትዮጵያ ጋር ውጥረት ላይ በነበረችባቸው እነ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በነበሩት ዓመታት የኢትዮጵያ ዋነኛ የወታደራዊ እዝ የሰሜን እዝ የምንለው ማለት ነው የት ነበር የነበረው? ድንበር አካባቢ በትግራይና በኤርትራ በሚዋሰኑበት አካባቢ። ለምንድን ነው? የሆነ አደጋ ሊመጣ ይችላል ኖፒስ ኖዋር የሚባል ስቴት ላይ ስለሆነ ጦርነት እኮ አልነበረም። አልፎ አልፎ የሚከናወን የተኩስ ልውውጥ ካልሆነ በቀር የጦርነት ስጋት የምትለው ነገር እንዲህ በተጨባጭ አይን አፍጥጦ ጥርሱን አግጦ አልመጣም። እንደዛ እንኳ በነበረበት ጊዜ ደህንነትህን፣ ድንበርህን፣ ህዝብህን ለመጠበቅ በዛ ስፍራ ላይ እንደ ሰሜን እዝ ያለ ዋነኛ ቁልፍ የሚባል ወታደራዊ እዝ ሰፍሮ እንደነበር አይዘነጋም። አሁን ራይት ናው በዚህ በደቡብ ሱዳን በኩል በሱዳን በኩል በብሉ ናይል ስቴት በኩል በምንለው ጋር ጦርነት የምንለው ነገር አግጦ መጥቷል። የኢትዮጵያ መንግስት እኔ ትናንት እንዲያውም እያልኩ ነበር እጁን አጣጥፎ እንዲቀመጥ እንዴት ይጠበቃል? አሁን መግባት አይደለም እያልኩ ሱዳን ውስጥ ገብቶ የሆነ እርምጃ መውሰድ ምናምን አይደለም። ግብጽ እኮ ታደርገዋለች። ግብጽ ሱዳን ውስጥ ወታደሮች ማለት ድሮኖች እየላከች ድብደባ ታከናውናለች። ኢቭን እዚህ በኢትዮጵያ ድንበር አቅራቢያ ላይ ጭምር ማለት ነው ድብደባ ታከናውናለች። እነ ግብጽ ገብተው ያደርጋሉ። ኢትዮጵያ ዘሊስት በቃ በትንሹ ልታደርግ የምትችለው ነገር ብዬ ማምነው በዛ ቦታ ላይ ጠንካራ የሆነ ወታደራዊ እንቅስቃሴ እንዲኖራት ወይም ድንበሯን፣ ህዝቧን፣ ግድቧን ሊጠብቅላት የሚችል አቅምን መገንባት ነው። ያንን ለማድረግ ተብሎ የአሶሳ አውሮፕላን ማረፊያ ላይ ማስፋፋት ቢከናወን፣ ያንን ለማድረግ ተብሎ በዛ ስፍራ ላይ የጦር ጀት ለማስፈር የሚያስችል አይነት አውሮፕላን ማረፊያ የሚሊተሪ ቤዝ ብትሰራ እነ ግብፅና የምዕራቡ ዓለም ወይም እነ ሮይተርስ ምን ይሉሃል መሰለህ? ኢትዮጵያ በደቡብ ሱዳን ጦርነት ላይ የተሳተፈች ስለሆነ ለዛ የሚረዳትን የጦር ማዕከል ገነባች። ናሬቲቭ እንደዛ ነው። ፕራክቲካሊ ግን አደጋ እንደተደገነበት ይሄ እኮ ዲፌንሲቭ ፖስቸር እኮ ነው። አሁን በዚህ ጦርነት በኢራን ጦርነት ላይ እንኳን የምታያቸው ሀገራት እነ ዩናይትድ አረብ ኤሚሬት ለምሳሌ ዛሬ ነው ጦርነት ውስጥ ተኩሳለች የሚል ነገር የወጣባት እንጂ ምን ፖስቸር ላይ ነው ያለችው? ዲፌንሲቭ ፖስቸር ላይ ነው ያለችው። እንደዛ ሆና እንኳን አልቻለችው። ጦርነቱ አፍንጫዋ ስር እየተከናወነ ሚሳኤሏን አቀባብላ ኢቭን የነ ግብጽ ጀቶች ላምና ሄደዋል። የነ ዩኬ የነ ምናምን የስንት ሀገር ጀቶች መተው የነ እስራኤል አይረንዶም ምናምን እገዛ መጥቶ በመከላከል ፖስቸር ውስጥ ነች አለችው። ስለዚህ ኢትዮጵያም በዛ ዲፌንሲቭ ፖስቸር ልንለው በምንችለው ቦታ ላይ ተሰይማ ያንን አካባቢ ደህንነቱን ማስጠበቅ ህልውናዋን ማረጋገጥ አለባት እንጂ ገና ለገና በዛ ስፍራ ላይ እነ ሮይተርስ ወይም የሆነ ግብጽ መቀመጫቸው አድርገው የሚጽፉ ጋዜጠኞች የምርመራ ዘገባ በሚል ርዕስ የኢትዮጵያ በደቡብ ሱዳን ጦርነት ገባች አልገባች የሚል አይነት ንትርክ ስላመጡ ፎር ዛ ማተር ቅድም እንዳልከው አንድ አቋሚ ማለት ነው የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር እስከሆነ ድረስ ቢያደርገውም አይዶማይድ ቢገባም አይዶማይድ መግባት የለበት የሚመለከተን ወይም የሚያስገባን ምንም ምክንያት ስለሌለ አሁን የምናያቸው ምልክቶች ግን አልፈው ነገሩ ከዛ ያለፈ ከሆነ ሶላባውት ኤግዚስተንስ ህልውና ያንን ነገር ብታደርግ ወንጀል ጥፋት አይደለም ዓለም ላይ ያለ ሀገር ሁሉ ደህንነቱን ለማስጠበቅ የሚያደርገው ነገር ስለሆነ የሚል አቋም ነው ያለ የሚል በመርህ ደረጃ በሌላ ሀገር ጦርነት ተሳትፎ ማድረግ ባንደግፈውም ግን የራስን ብሔራዊ ጥቅም ለማስጠበቅ እስከሆነ ድረስ አይደለም ዲፌንሲቭ የሆነ ፖስቸር ገንብተህ በቦታው ላይ መገኘት አይደለም ፕሪሚቲቭ ስትራይክም እኮ ልትፈጽም ትችላለህ ማለት የተቃጣብህ ግልጽ የሆነ ስጋት እስካለ ድረስ ጥቅምህን ለማስከበር እስኪተኮስብህ ሚሳኤል ህዳሴ ግድብ ላይ እስኪተኮስ አልጠብቅም እንጂ እንደዛ አይነት አዝማሚያዎች ካሉ ቀድመህ ራስን ለመከላከል ብለህ የምትወስዳቸው ጥቃቶችም ሊኖሩ ይችላሉና እነዚህ አንዳንድ ክሶች የሆነ እንዴት ልበል
ራስን ገታ አድርገህ እንድትቆይ እንደዚህ ብባልስ የሚሉ ነገሮች ፐርሰናል በሆነ ነገሮች የምታነሳቸው አሉ አይደለ? በግለሰብ ደረጃ እንደዛ አይነት ኢንቴንሽን ያላቸው ክሶች ነው የሚመስሉት አብዛኞቹ ጊዜ የሚቀርቡት ክሶችና አዲሽን ቱ ዛት ይቅርታ ሚላ የኢትዮጵያና የዩኤኢ ህብረት ይታወቅ የለ ትብብራቸው የነሱ በዚህ ቀጠና ላይ አሁን አክሲስ ብለህ ስታነሳ ዩኤኢ ኢትዮጵያ ምናምን እያልክ የምታነሳው ትብብር አለ። ትብብር ኢዝ ኖርማል። ዩናይትድ አረብ ኤሚሬት ላይ ስጋት ይኖረንም አይኖረንም እንወዳዳትም አንወዳዳትም ትብብር ግን አለ። ሀገር ነች። በሀገራት መካከል የባይላተራል ግንኙነት አለ። ያ የባይላተራል ግንኙነትን አሁን እነ ግብፅ አይፈልጉም፣ እነ ሳዑዲ አይፈልጉም። በኢትዮጵያና በግብፅ መካከል በኢትዮጵያና በዩኤኢ መካከል ያለን ትብብር አይፈልጉም። በተቻለ መጠን የነዚህ ሁለቱን ሀገራት ህብረት ማጠልሸት ሶዛት እነዚህ ሁለቱ ሀገራት የቀጠናውን ሰላም እየበጠበጡ ነው የሚል ድምዳሜ ላይ ለመውሰድ የሚደረግ ጥረት አለ። ታንክፉሊ እነ ማርክ ሩቢዮ ቀደም ብለው በሰጡት ምስክርነት ኢትዮጵያ በዚህ ቀጠና ላይ ያለውን ሰላም ለማረጋገጥ እያደረገች ያለው ጥረት ይበል የሚያሰኝ ነው የሚል አይነት ምስክርነትን መስጠታቸው እስከዛሬ ድረስ እነ ግብፅ፣ እነ ሳዑዲ፣ እነ ኤርትራ ሌላ የምንዘረዝራቸው ሀገራት በዩናይትድ አረብ ኤሚሬትና በኢትዮጵያ መካከል ያለ አጋርነትን እንደ አስፈሪ የቀጠናው ጭንቀት የሰላም ችግር ምክንያት አድርገው የሚያቀርቡ ፕሮፓጋንዳ ዜናዎችና መረጃዎች ሁሉ ሐሰት መሆናቸውን ፕሩቭ የሚያደርግም ሆኖ ነው ጭምር ሊገለጽ የሚችለው አቋም አለ። ልክ ነው። ይህንም ብለን ከአፍሪካ ብንወጣ እስከ ቀጠናዊ ጉዳዮች እንውጣና ደግሞ በዓለም አቀፍ ደረጃ የተሰሙ ጉዳዮችን እናንሳ። ኢራን፣ እስራኤል፣ አሜሪካ ፍጥጫውና ምራና ነፂ ጦርነቱ 40 ቀናት በጦርነት ደረጃ እየተኳኮሱ ከዛ በኋላ ደግሞ ቀጥተኛ የሆነ ግጭቶች ባይገባም በእጀ ዙር የተለያዩ የንግድ መስመሮችን በመዝጋት ብሎኬዶች የተለያዩ ነገሮች እያልን ኦልሞስት ረጅም ጊዜያት 2 ወር ገደማ አይደለ 2 ወር ገደማ ሆኖታል። በዚህ ሁላ ጊዜ ውስጥ ግን የገልፍ ሀገራት የተባበሩት አረብ ኤምሬትን ጨምሮ ሚሳኤሎችን ሲተኮሱባቸው ከማምከን ባሻገር ወይም የጦር ሰፈሮቻቸውን ለጦርነቱ ጥቅም እንዲውሉ የአየር ክልላቸውን መፍቀድ የሚሉ ነገሮች ካልሆነ በቀር በቀጥታ ጦርነቱ ላይ የተሳተፉበት ግልጽ የሆነ መረጃ ሲወጣ ላይ እስካሁን ድረስ። በዛሬው ዕለት የወጡ መረጃዎች ግን ዩኤኢ እዚህ ጦርነት ላይ ቀጥተኛ የሆነ ተሳትፎና የአጸፋ ምላሽ የሰጠችበት አጋጣሚ እንደነበር ነው የተነሳው። ይህ ዎል ስትሪት ጆርናል ይዞት የወጣ መረጃ ምን ይላል መሰለ እና በዚህ ጦርነት ውስጥ ዩኤኢ ኤፕሪል ወር ላይ ኤፕሪል 8 አካባቢ ነው ቀኑ ላቪን አይላንድ የሚባል አንድ የኢራን ደሴት ላይ ያለ የነዳጅ ማጣሪያ ስለመመታቱ ዜና ተሰርቶ ነበር። ዜናው ሲሰራ ኢራን ያጸፋው ወደ ኩዌት ወደ ዩኤኢ ተኩሳለች። በዛን ጊዜ ግን የሆነ ኃላፊነት የወሰደ ወይም ደግሞ እንትናን ይመታኝ የሚል ነገር አልወጣም። በቃ ኦልሬዲ ጦርነቱ ኦልሞስት ወደ ኢንዲ የመጣ ነው። ሲዝፋየሮች እንትን በሚባሉበት ሰዓት ነው ያ ጥቃት በዩኤኢ ሳይፈጸም አልቀረም የሚል ነው ዎል ስትሪት ጆርናል ይዞት የወጣው መረጃ የሚያሳየው። የተኩስ አቁም በታወጀበት ቀናት አካባቢ ነው ይህ ጥቃት የተፈጸመው። ከፍተኛ የሆነ ጉዳት አስከትሏል። ማጣሪያውን በከፍተኛ ሁኔታ እንዲጎዳና ስራ እንዲያቆም ከፍተኛ የሆነ እሳት እንዲነሳ ብዙ ነገሮችን አስነስቷል። ዩኤኢ በዛን ሰዓት ኦፊሻል የሆነ ነገር አቋም አልያዘችም። መትቻለሁ የሚል ነገር ስለማንሳቷ የተገለጸ ነገር የለም። ግን በዛ ወቅት አካባቢ ጥቃት በተፈጸመበት ጊዜያት ላይ የአጸፋ እርምጃ የመውሰድ ሙሉ መብት እንዳላት የገለጸችበት ጊዜ ነበርና ዩኤኢ ወስዳው ሊሆን ይችላል ይህንን እርምጃ በግልጽ የሚሉ ጉዳዮች የተነሱ ይገኛሉ። ስቲል እስካሁን ድረስ ከዩኤኢ የተነገረ ወይም ኢራን ክሌም ያደረገችው መረጃ የለም። እነዛ ጥቃቶች ከዩኤኢ የተነሱ ሚሳኤሎች ድሮኖችን የመቱኝ የሚል ሐሳብ አላነሳችም ኢራን። በዩኤኢ በኩልም ኃላፊነት አልተወሰደበትም። ነገር ግን አሁን የዎል ስትሪት ጆርናል መረጃ ዩኤኢ በኢራን ላይ ጥቃት ፈጽማለች የሚል አንድምታ ያለው ሆኖ ተገኘ። አክቹሊ ዩኤኢ እንድታመን ኤክስፔክት አናደርግም ካላት ካራክተር አንጻር። ለምሳሌ በሱዳኑ ጉዳይ እንኳን ስሟን እንደዛ እየተነሳ አንድም ቀን እንትን አድርገው ያለ በኢራን ጦርነት ጉዳይ ላይ ደግሞ አዎ መተናል ማለትም ችግር ነው፣ አልመታንም ማለትም ችግር ነው። አዎ መተናል ችግር የሚሆነው እንዴት ነው? ከነ ኢራን በኩል የመጣ ያለ አጸፋን በይበልጥ ያጠናክራል። አልመታንም ማለት ደግሞ ከነ አሜሪካ ጋር በዚህ ጉዳይ ላይ ተመሳሳይ አቋም ላይ አይደለንም የሚል አይነት ነገር ውስጥ ሊያስገባ ይችላል። ዩኤኢ እንደምታውቀው በተለይ ከቅርብ ጊዜያት ወዲህ ከሌሎቹ የአረብ ሀገራት በተለየ አክቹሊ ጦርነቱ ከተጀመረ ጊዜ አንስቶ ማለት እንችላለን ከሌሎቹ ሀገራት በተለየ ተደጋጋሚ የኢራን ድብደባ የሚከናወንባት ሀገር። ለምን ብለህ ጠይቀህ አታውቅም? ለምንድን ነው ዩኤኢ እነ ኩዌት አሉ፣ እነ ኳታርም አሉ፣ እነ ሳዑዲ አሉ። ከነዛ ሀገራት በተለየ ዩኤኢ ላይ ይሄ ሁሉ የኢራን ሚሳኤል በሺዎች የሚቆጠሩ ባላስቲክና ክሩዝ ሚሳኤል በሺዎች የሚቆጠሩ ድሮኖች እየተተኮሱባት ሀገር ከእስራኤል በላይ ለዙ ኢማጂን።
ለምንድን ነው እንደዚህ ሆነው ሲባል አንዱ ይሄ የአልሁዲያ እየተባለ የሚጠራው የአሜሪካ የጦር ሰፈር የሚገኝበት ስፍራ ጂኦግራፊካሊ ለኢራን ቅርብ ነው የሚለው ፖይንት መኖሩ እንዳለ ሆኖ ከዛ ባለፈ ግን ዩኤኢን ሲያዩ እነ ኢራን ትንሿ እስራኤልን እያዩ ይመስላል these days እንደምታስታውሰው ባለፈው አይረንዶም ሚሳኤሎችን ዩኤኢ ከእስራኤል አግኝታ ታጥቃለች ባለፉት የጦርነት ጊዜያት አንዱ የጸረ አየር ጥቃት መከላከያ ቴክኖሎጂ አድርጋ ስትጠቀም የነበረው የእስራኤልን የአይረንዶም ቴክኖሎጂዎች ነው ሲባል ነበር መለስ ስትል 2020 ላይ ዩናይትድ አረብ ኤሚሬትስ ለእስራኤል እውቅና በመስጠት ረገድ ወይም አብርሃም አኮርድ የሚባለውን የነ ትራምፕ ሐሳብ በማስተግበር ረገድ የመጀመሪያዋ ነች ሶ ዩናይትድ አረብ ኤሚሬት ከነ አሜሪካ ከነ እስራኤል ጋር ጠንካራ ብቻ ሳይሆን ኦልሞስት በቀጠናው የነ አሜሪካና የነ እስራኤል የስበት ማዕከል ሆና ያገለገለች ሀገር ነች በኢንቨስትመንቱም በጣም አስገራሚ ደረጃ ላይ የምትገኝ ሀገር ነች የምዕራብ ዓለም ኢንቨስትመንት በዱባይ ወይም በዩናይትድ አረብ ኤሚሬት ውስጥ ያለው እጅግ በጣም ግዙፍ ነው የቅንጡ እንትኖች መዳረሻ በመሆን ባይዘወይ የቅንጡ ባለ ሀብቶች መዳረሻ በመሆን በ2025 አውሮፓውያን አቆጣጠር ቁጥር 1 ሀገር ነበረች ዩናይትድ አረብ ኤሚሬት በተለይ ዱባይ ቁጥር 1 ሀገር ነበረች ዩናይትድ አረብ ኤሚሬት አስብ ሶ እንዲህ ከምዕራብ ዓለም ጋር በዚህ ደረጃ ቅርበት ያላት ሀገር በተወሰነ መልኩ እንዲህ አይነት ወታደራዊ ጥቃቶችን ላታደርግ ትችላለች ብዬ አላስብም ለምን መሰለህ አሁን ባለፈው እነ ዶናልድ ትራምፕ እንትን ብለው ነበር በዚህ በብሎኬዱን ካከናወኑ በኋላ መርከቦች ጥላችሁ ውጡ አሁን እኛ ብሎኬዱን በዚህ በኩል አከናውነናል ከዛ የመርከቦችን ደህንነት ባስጠበቀ መልኩ እንቅስቃሴ ይኖራል የሚል መግለጫ አወጡ ፕሮጀክት ፍሪደም የሚለውን ሲያስተገብሩ ማለት ነው ፕሮጀክት ፍሪደም ሲያስተገብሩ በቃ አሁን እና አሜሪካ ደህንነታችንን ያስጠብቃሉ ብለው እንቅስቃሴ ከጀመሩ መርከቦች መካከል ሁለቱ ዩናይትድ አረብ ኤሚሬት መርከቦች ናቸው እሱም ብቻ አይደለም በዛው ተመሳሳይ ጊዜ በሆርሙዝ ሰርጥ በኩል ዞሮ የሚያልፍ ነው የሚታወቀው አይደለ ኦማንና ኢራን በሚዋሰኑ ድንበር በኩል ነው ሆርሙዝ ያለው ከዛ እሷ ሌላ ሆርሙዝ መፍጠር ጀመረች እንዴት አድርጋ በፋጁራ የሚባለው ደሴት አለ አይደለ ከፋጁራ ተነስቶ እንግዲህ ዩናይትድ አረብ ኤሚሬት ጂኦግራፊካሊ በአንድ በኩል የፐርሺያን ባህር በሌላ በኩል የኦማን ባህር የምትዋሰን ሀገር ነች ሶ የፐርሺያን ባህርን በምትዋሰንበት ቦታ ላይ የፋጁራ ደሴት አለ በኦማን ባህር በኩል ደግሞ ሌላ ደሴት አለ ሌላ ምንድነው የሪፋይነሪ አለ ሶ ከዚህኛው ከፋጁራ ጋር ነዳጃቸውን ያራግፉና በየት ያልፋሉ ቀጥታ ወደ ኦማን ባህር ላይ ያሳልፉታል ነዳጁ ማለት ነው ኦማን ባህር ላይ ሌላ መርከብ ይጠብቃል ከዛ ደግሞ ጭነው የመሄድ አይነት እንቅስቃሴ ሌላ የንግድ መስመር በየብስ የማቋረጥ አይመጣጠንም አንድ መርከብ የሚያጓጉዘው በየብስ ስላጓጓዝ ለውጥ አትፈጥርም ግን ይፈርታቸዋል ካለው ክራይሲስ አንፃር ለመፍታት እንዴት ጥረት ውስጥ እንዳሉ ከኦፔክ የወጣች ሀገር ነች ዩናይትድ አረብ ኤሚሬት አውቃን የወጣችው ታስቦበት ይሄ በቃ ዶናልድ ትራምፕ እኮ በጣም ነው ደስ ያላቸው በዩናይትድ አረብ ኤሚሬት ከኦፔክ መውጣት በጣም ነው ደስ ያላቸው ስለዚህ እቺ ሀገር ሰማው የምዕራቡ ዓለም በዛ በተለይ የነ እስራኤል ምልክት ተደርጋ ስለምትቆጠር ይሄንን አይነት ጥቃት ላታደርግ ትችላለች የሚል ድምዳሜ አልወስዱም ከዩናይትድ አረብ ኤሚሬት ደግሞ እድሎችን ካገኘን መጠቀም አለብን ነው አቋማቸው እነ ቢን ዛይድ ስለ ሶማሌላንድ ምናምን ጉዳይ ተጠይቀው ሲናገሩ ታስታውሳለህ እድል ካለ መጠቀም አለብን ያሉት አቋማቸው እንደዛ ነው ሶ ከነ አሜሪካ ጋር ከነ እስራኤል ጋር የበለጠ ግንኙነታቸውን የሚያሳድጉበት አይነት እድል ሲመጣ ያንን እድል ከመጠቀም ወደ ኋላ አይሉ እንዲህ አድርጉ ተኩሱ ቢሏቸው ፎርሹር ይተኩሳሉ ማይተኩሱበት ምክንያት ለመሆን መረጃዎቹ የሚያሳዩን እሱ ነው ማለት ሜቢ እኔ አሁን ይሄን መረጃ ካየው በኋላ ሜቢ ኢራን ጦርነቱ ላይ አክቲቭሊ ዩኤኢ የተሳተፈች ነው የሚለውን ነገር ሜቢ መረጃው ነበራቸው የሚል ሐሳብ ነው ያሰብኩት እንዳነሳው ነው ዩኤኢ በአሜሪካና በእስራኤል ሐሳብ ቢቀርብላት ማታረግበት ምንም አይነት ምክንያት የለም በዛን ሰዓት አይደለም ጥቃት ውስጥ ሆና ለመልስ ማለት ተጠቃ ያጸፋውን መልስበት መንገዶች አሉ አይደለም በእንደዛ አይነት ነገር ውስጥ ሆና ኖርማሊ ምን ጦርነቱም ሲጀመር በጋራ እንክፈት ቢባል ምትቀላቀልና ምትጀምረው ነው የሚመስለኝ አንድ ላይ ነው አሁን መረጃዎች ወደዛ ያመሩ ነው ጦርነቱ ምናልባት ያሉት የንግግር ሂደቶች ፖዚቲቭ የሆነ አውትካም አምጥተው ለአንዴና ለመጨረሻ ጦርነቱ የሚቋጭበት እድል ከሌለ ቀጣይ ዙርም በተመሳሳይ መንገድ በመጀመሪያው ዙር ከእስራኤል የማይተናነስ ወይ የሚበልጥ የጥቃት ኢላማ ነበረች አሁን ደግሞ እንደዚህ አይነት ዘገባዎች እንደዚህ አይነት ሪፖርቶች በሚወጡበት ደግሞ የባሰ ኢላማ ጥቃት እንደምትሆን ምንም የሚያጠራጥር ነገር አይሆንም በዚሁ ሰዓታችን ለመጠቀም ያክል እንቀጥል
የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953949265 ሃሎ ይበሉ። ቴምር ፕሮፐርቲስ። ወደ ራሽያ ጉዳይ ነው። ራሽያ እናምራ። ራሽያ በምን አይነት መልኩ ነው በጦርነቱ የተሳተፈች ያለው የሚለው ጉዳይ ደግሞ ሌላ አሁን በእነ እስራኤል ወገን እነ ዩናይትድ አረብ ኤሚሬት እየተጨመሩበት ነው። ይሄኛውን አክሲስ እነ እስራኤል እና አሜሪካ ብለን ከዛ ዩኤኢ ማለት ልንጀምር ነው። እነ ኳታርንም ልንጠራ እንችላለን ወደፊት። በተለይ እነ ኳታርና ዩናይትድ አረብ ኤሚሬት ባይዘው ዋነኛዎቹ በተባበሩት መንግስታት ድርጅት የሆነ ኮሊዥን ጥምር ኃይል ተፈጥሮ ሆርሙዝን በጉልበት እናስከፍት የሚል እንቅስቃሴን ቀስቃሽ ወይም በፊት አውራሪነት ሲመሩ የነበሩ ሀገር ናቸው። በዛ ሞመንት ላይ የዩናይትድ አረብ ኤሚሬት እና የነ ኳታርን የብሎኬዱን የኢራንን ሆርሙዝ የያዘችበትን ኢራን በጉልበት እናስከፍታት የሚል እንቅስቃሴ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ ያደረጉት ሩሲያና ቻይና ናቸው። እንግዲህ በኢንተርናሽናል አደባባይ ላይ እነ ሩሲያ እንዴት አድርገው ኢራንን እየጠበቋት እንዳሉ ነው ላንሳል የፈለጉ። አንደኛው መገለጫቸው ይሄ እነ ሩሲያ ከኢራን ጋር በእርግጥ ከእነ ኢራን ጎን ናቸው ወይ ሲባል አዎ። እንዴት? በመንግስታቱ ድርጅት የጸጥታ ምክር ቤት ላይ ኢቭን አሁን ሩሲያ ትላንትና ሲግናል ያደረገችው አንድ ነገር አለ። ምልክት የተሰጠችው ጉዳይ ምንድነው? ሆርሙዝ ሰርጥን በተመለከተ እስቲል ሌላ በኃይል በሌላ መንገድ እንቅስቃሴ ተጀምሮ ጦርነቱን በጥምረት ሆነን እንግባበት የሚሉ ከሆነ እስቲል ድምፅን በድምፅ የመሻር መብት ተጠቅሜ በቪቶ ፓወር ውድቅ አደርጋለሁ እያለች ነው። እንግዲህ ይሄን አይነት በአደባባይ በዓለም አቀፍ መድረክ ላይ የሚደረግ ትብብርና አንድነት አለ። ከዚህ ባለፈ ደግሞ የኢራንን ዩራኒየም ኢራን የበለጸገ ዩራኒየም እንዳላት ይታወቃል። 60 ከመቶ የበለጸገ 470 ኪሎ ግራም ምናምን አይደል? የት ይሄድ? አንደኛው እና አሜሪካና እና ኢራንን እኮ የሚያባጭቃቸው ዋዱ ጉዳይ ይሄ ነው። እና አሜሪካ ካልወሰድን ይላሉ። እንትና ደግሞ ኢራን ደግሞ ወይ ለሩሲያ ወይ ለቻይና ልስጥ ትላለች። በጊዜው የነበረውን የኢራን የበለጸገ ዩራኒየም ተረክባ የወሰደችው ማነች? ኢራን ሩሲያ ነች። አሁንም ጥያቄ አቅርባለች። ዩራኒየሙን ወደ እኔ ጋር ይምጣ፣ በእኔ ቁጥጥር ውስጥ ይሁን። ቢኮዝ እነ ኢራን የሚያምኑት እሷን ነው። ተረዳኝ አይደል? እና አሜሪካ ይህንን ጉዳይ አይፈልጉም። ሁለተኛው ኢንቮልቭ ማድረጓን ማሳያ ይሄ ጉዳይ ነው። የዩራኒየሙን ጉዳይ በተመለከተ እኔ ልረከበው የሚለው። ሶስተኛ እና የመጨረሻው ጉዳይ የጦር መሳሪያው ነው። ሳተላይትም አለ በእርግጥ ቤት ሄድበታል። እሱ የጦር መሳሪያውን በተመለከተ የሆኑ ቁጥራቸው ከ5000 በላይ የሚሆን በዩክሬን ጦርነት ወቅት ላይ ስትጠቀማቸው የነበሩ በፋይበር ኦፕቲክስ የሚሰሩ በገመድ የሚሰሩ ዩክሬን ውስጥ ዩክሬን ጦርነት ላይ አንዳንድ የጦር ግንባር የነበሩ አካባቢዎች ላይ አካባቢው ማለት ነው የዌብ ይሄ በቃ ገመዶች ረዣዥም ገመዶች ምንድነው ድሮኖቹን ከሆነ ቦታ ቁጭ ብለው ነው ማኔጅ የሚያደርጓቸው። ገመድ መጠቀማቸው በቀላሉ ያው የራሱን የቻለ የፋይበር ኦፕቲክስ የሚጠቀሙት ነገር አለ። በቀላሉ ራዳር ውስጥ እንዳይገቡ ያደርጋቸዋል። ሲግናላቸው ጃም እንዳይደረግ ያደርጋቸዋል። ያንን ስለሚፈልጉ አብዛኛው የሚጠቀሟቸው ድሮኖች ቁጭ ብለው ማን የሆነ ሰው የሚያበራቸው ከዛ ኢላማቸው ላይ ሲደርሱ ሄደው የሚፈነዱ ወይም ቦምብ የሚጥሉ ናቸው። እነዛን አይነት ድሮኖችን አሁን ሩሲያ ለኢራን አስታጥቃለች የተባለ ትላንትና የወጣው መረጃ ከ5000 በላይ የሚሆኑ ድሮኖችን በተመሳሳይ መንገድ ሩሲያ ለኢራን መስጠቷል። ለዚህ ደግሞ ምን ተጠቀመች መሰለህ? የሆርሙዝ ሰርጥ ተዘግቷል። ሌላ የንግድ መስመር እየሰሩልን ነው። በየት በኩል? በካስፒያን ባህር በኩል። ካስፒያን ላይ በደቡብና በሰሜን ሩሲያና ኢራን ይዋሰኑበታል አይደለ? በዛ የካስፒያን ባህር ላይ የራሳቸው መስመር ሰርተው በባህር ላይ ምንድነው የሚላላኩት? ድሮን። ካስታወስክ በዩክሬን ጦርነት ላይ ለሩሲያ ከፍተኛ የሻሂድ ድሮኖች አቅራቢ የነበረችው ሀገር ማለች? ኢራን። አሁን ደግሞ ያ ጌም ተገለበጠና የሩሲያ ድሮኖች እንግዲህ ቁጥራቸው ከ5000 በላይ እየተባለ ነው። እነዛ የት ገብተዋል? ኢራን ውስጥ ገብተዋል። ምን ማለት ነው? ኢራን ቀጣይ ገመዷን ይዛ እንደዚህ ሆርሙዝን አሁን በገመድ የሆነ እንዲህ አይነት ትብብር ውስጥ ማየት በጣም አስገራሚ ነው። በጣም የጦርነቱ የሩሲያና የዩክሬን ጦርነት በሌላ መንገድ በኢራንና በአሜሪካ እስራኤል መካከል ነው አሁን በተለያዩ መንገዶች እየተገበረ የሚገኝ። አሁን በቃ ባትል ፕሩቭን ድሮኖች ነው ሩሲያ
ኢራን እያቀረበች ያለችው። ታስታውስ ከሆነ በጦርነቱ ወቅት ደግሞ ዩክሬን በተመሳዩ ሻሂድ ድሮኖችን መምታት የሚያስችል እነሱን ለመከላከል የሚያግዛችሁ መሳሪያ ላቅርብ ብላ ዩክሬንን መታ ነበር በጦርነቱ የመጨረሻዎቹ ቀናት አካባቢ። አሁን ያሉት ትብብሮች የሩሲያ እንዳነሳው ነው እንደዚህ ቀጥተኛ በሆነ መንገድ ጦር መሳሪያ በሚል ረገድ አልተነሳም ነበር እስካሁን። የሳተላይት መረጃዎችን በማቅረብ የኢራን ሚሳይሎች ፕሪሳይዝ የሆነ ጥቃት ለመፈጸም እንዲያስችላቸው እርዳታ ታደርጋለች የሚሉ ነገሮች ሲነሱ ነበር። አሁን ቀጥታ ወደ ድሮኖች ተገብቷል። እነዚህ ድሮኖች ደግሞ እንዳነሳው በጦርነቱ ወቅት ያው ዩክሬን አለች ማለት የና አሜሪካ የአውሮፓውያኑ መሳሪያ ነው ሩሲያ እየተዋጋች የነበረች። ያ መሳሪያ በተመሳሳይ መልኩ ደግሞ አሁን በተለያዩ አብዛኞቹ የገልፍ ሀገራት እስራኤል ሚሳኤሎችን ለማምከን ድሮኖችን ለመምታት የሚጠቀሙበት ነው። ያንን ቴክኖሎጂ ልታልፍ የቻለችበትን መሳሪያ ነው ሩሲያ አሁን ለኢራን እያቀበለች ያለችውና መረጃው ሳይሆንም በጣም ነበር የገረመኝ። ያ የካስፒያን መተላለፊያ ያው ሆርሙዝ ቢዘጋም ምንም ቢባልም አስፈላጊው ነገር እያስገቡ ነው ያሉ ቴክኖሎጂ ለድሮኖቻቸው የሚሆን አሁን እነዚህ የፋይበር ኦፕቲክ በሱ የሚጠቀሙ ድሮኖች ዋናው ጠቀሜታቸው በሲግናል አይንቀሳቀሱም። ኦልሬዲ በፋይበር ኦፕቲክ ነው መረጃን የሚልኩ ጃም አድርገህ ልጥላቸው የምችላቸው አይነት ድሮኖች አይደሉም። እዚህ ጦርነት ላይ ደግሞ ያው የቴክኖሎጂ ስፕሪዮሪቲ አለ፣ ምንም ምንክደው አይደለም። እሱን ነገር ኦቨርሩል የምታደርግበት አልፋ ሄዳ ኢራን ጥቃቶችን መፈጸም የሚያስችላትን አይነት መንገድ ነው እየፈጠረች ያለችውና የሩሲያና የኢራን ጥምረት እንደውም ከተጠበቀው በላይ የሆነ ነው የሚመስለው። አሁን በዚህ ደረጃ መሳሪያም እስከ ማቅረብ ትደርሳለች ተብሎ አይጠበቅም። ሩሲያ እንዳልከው በሴኩሪቲ ካውንስል ላይ ድምፅን በድምፅ የመሻር ፓወሯን ተጠቅማ ድምፅን ሽራለች ከዚህ ቀደም። ኔክስትም የሚኖሩ ካሉ በተለይ ጣምራ ጦር ተሰማርቶ ሆርሙዝን ለማስከፈት የሚደረጉ እንቅስቃሴዎች ካሉ ብሎክ እንደሚደረግ የሚያጠራጥራል። ከዛ ሁሉ በላይ ግን አሁን በዚህ ደረጃ ድሮኖችን ሳፕላይ በማቅረብ በዛ ላይ ደግሞ ያው ኢራን በማዕቀብም በምንም ብዙ የቴክኖሎጂ አቅርቦት እንዳታገኝ ብዙ ነገሮች ተገድባ ቆይታለችና ያ የካስፒያን ባህር የራሱ የሆነ ጸጋን ይዞላት መጥቷል። በጣም አይ ሪሜምበር እሱን ጉዳይ ስናወራ መጀመሪያ ላይ ሐሳቡን ካንተ ጋር ላይክ ጉዳዩን አብረን ስናየው ሰርተ ነበር ትንታኔ ስለ ካስፒያን ባህርና ሜቢ እሱን መለስ ብሎ ሊያዩት ይችላሉ። ይህንን አይነት ትብብር ውስጥ መምጣታቸው አት ኤንድ ኦፍ ዘ ዴይ ግን እነ ቻይናንም አንረታ። እነ ቻይና በሳተላይት ጉዳይ ላይ ትላንትና በዛኛው የፖድካስት ቆይታ ላይ ቀደም ብሎ ወይም በተሰራው በሌላኛው የፖድካስት ቆይታ ላይ ያነሳሁት አንዱ ጉዳይ የኔታንያሁን ቃለ መጠይቅ ነበርና ስለ ቻይና ጉዳይ ሲነሳ እንዴ አሁን ቻይና ምን እያደረገች ነው ብሎ ይጠይቀዋል ጋዜጠኛው። የሆነ ኢንቮልቭመንት እያደረገች ነው እንዴ አይንና ጆሮ አላችሁ እኮ ያው እነ ሞሳድ አሉ አይደለ አይንና ጆሮ አላችሁ እኮ ሲለው ኔታንያሁም እንደሚል ታውቃለህ የተዘጋ አንደበትም አለኝ እና የነ ቻይና ኢንቮልቭመንት እነ ኔታንያሁ አፋቸው እንዲዘጉ ያስገደደ ጉዳይ ጭምር ሆኗል። እንደፈልግ የነ ሩሲያን በተመለከተም ኔታንያሁ ሲጠየቁ ምን አሉ? ሰምሃው ከቀደመው ጊዜ አንፃር እየቀነሰ መጥቷል ነው ያሉት። ፕራክቲካሊ ካየው ግን ሩሲያ 5000 ምናምን ድሮን ለኢራን ሰጥታ አታውቅም። ስለዚህ ከቀደመው ጊዜ አንፃር ቀንሷል ሳይሆን ከተባለም ከቀደመው ጊዜ አንፃር ጨምሯል ነው ልንል አዲስ ምዕራፍ ውስጥ ገብቷል። ይሄ ዲፌንስ ሚቹዋል ዲፌንስ አግሪመንት የተፈራረሙ ሀገራት ናቸው። የሩሲያን ድንበር ተጠቅመ በምንም መልኩ ኢራንን ማጥቃት አትችልም፣ የኢራን ድንበር ተጠቅመ በምንም መልኩ ሩሲያን ማጥቃት አትችልም። ይሄን አይነት ወታደራዊ ትብብር ውስጥ እየመጡ ያሉ ሀገራት ናቸው እነዚህ ሀገራት። ከዛ ዓለም ላይ የመልቲፖላር ወርልድ እና የባይፖላር ወርልድ የምንለው አለ ዩኒፖላር ምናምን። አሁን አሜሪካ መር የነበረው ዓለም ሊቀጥል ነው የሚፈለገው አይደል? በቃ አሜሪካ እንደፈለገችው ቦምብ መጣል ስትፈልግ የሆነ ቦታ ሄዳ ቦምብ የምትጥልበት፣ መሪህን ሄዳ አንገቱን አንቃ ይዛ መውጣት ስትፈልግ አንቃ የምትወጣበት ዓለም ነው። they can do it anywhere የትኛውም ቦታ ላይ ያደርጉታል። ይህንን አይነት ትሬንድ ግን የሚቀየረው እነ ሩሲያ እነ ቻይና እነ ኢራን ሜቢ ሰሜን ኮሪያ ሰማው ኒውክሊየር ፓወርድ ስለሆነች የምትንቃት አይደለችም ክሪንስ ይሏቸዋል። አጠቃላይ እነዚህ ሀገራት ህብረታቸው ጥንካሬያቸው በህብረት ከተገለጠ ነው። የነ ሩሲያ አካሄድ የመልቲ ፖላር ወርልድን በብሪክስ ውስጥ ያለው እንቅስቃሴ ብለህ ልትገልጽ እንደምትችለው ማለት ነው። ያንን አይነት ጭምር የማስቀጠል አይነት ሂደት ውስጥ የሚገባበትን መደላድል መሰረት ቢኮዝ እነ ሩሲያ አንዱ የማይታመኑት ምክንያት ምን መሰለ? አይጠብቁህም ነው። የሆነ ከነሱ ጋር አብረህ ስትሰራ የሆነ ችግር ቢመጣብህ ዞር ብለው ያዩም። ለምሳሌ ኒኮላስ ማዱሮ እኮ ከነሱ ጋር ይሰራ ነበር አይደል? ቬንዙዌላ አብረው ይሰሩ ነበር። የቬንዙዌላ ነዳጅ ቻይና ሄድ ነበር። ቬንዙዌላን አንገቱን አንቆ ይዘው ሲወጡ ግን ማንም ዞር ያለለት የለም። ኢራን ላይ ግን ሰምሃው መጨከን አልቻሉም። በሳተላይትም በይፋ አይገለጹትም እንጂ በጦር መሳሪያ እንዳልኩ የቅድሙና 5000 ድሮን አካባቢ የሚባለውን በይፋ የሩሲያ መንግስት ልክ ያለው አላለ ሊልም አይችልም።
ነገር ግን ከጀርባ ኢንቮልቭመንታቸው እንዳለ ማሳያ ሆነው እየቀረቡ ካሉ ጦርነቱ ላይ ደግሞ እናየዋለን። ያው ጦርነት ብቻ ይቀራል ብዬ አላስብም። ጦርነቱ ላይ እነዛ በፋይበር ኦፕቲክስ የሚሰሩት ድሮኖች ሲበሩ ስናይ ኦኬ ዚስ አር ፍሮም እነዚህ ከሩሲያ ናቸው የመጡት የሚል አይነት ነገሩን እንረዳዋለን ብዬ አስባለሁ። ጦርነቱ ተጀምሮ ግራውንድ ላይ የሚታዩ ነገር ናቸው፣ የሚደበቁ አይነት መሳሪያዎች አይደሉም። ብቻ ያው ኔታንያሁ ቀንሷል ቢሉም እኔ እንዳነሳው ነው ከጠበቅኩት በላይ ነው የሆነብኝ። ሩሲያ ቱ ዚስ ኤክስተንት በጣም ኢንቮልቭድ ሆና በመረጃም በመሳሪያም ጦርነቱን የምታስኬድበት ወይ የምትደግፍበት፣ ከዛ ባሻገር ደግሞ ዲፕሎማሲያዊ ከለላ በመስጠት መጀመሪያ ቻይና እና ሩሲያ ዲፕሎማሲያዊ ከለላ ከመስጠት አያልፉም የሚል ነገር ነበር ሲነሳ የነበረውና አሁን ግን ፕራክቲካሊ እያየው ነው ያለነው። ከዛም ተሻግሮ በብዙ ነገር ነው ኢራን እየረዷት ያሉና ምናልባት ኔታንያሁ እንደዛ ቢሉም መሬት ላይ ያለው እውነታ ግን እሱን አያሳየንም። እንቀጥል መሰለኝ ወደ ሌላኛው ጉዳያችን። ሌላኛው ጉዳያችን የሚሆነው ደግሞ ያው በተመሳሳይ መንገድ ያው ቀጥተኛ ወታደራዊ መሳሪያን በመስጠት ባይሆንም ሌላኛው ለኢራን ትደግፋለች ተብላ የተከሰሰች ሀገር ነው የምናነሳው። አሁን ፓኪስታን እንሄዳለን። ፓኪስታን ያው በዚህ ጦርነት ላይ በተቻለ አቅም ገለልተኛና የአደራዳሪነት ሚና ለመወጣት ስትሞክር ቆይታለች። ረጅም ኦልሞስት የድርድር ሂደቶቹ የመጀመሪያው ሲዝፋየር ጀምሮ ብዙ ጥረቶች ስታደርግ ቆይታለች። ስቲል አሁንም የተለያዩ ጥረቶች ታደርጋለች። መልስም የሚቀባበሉት በፓኪስታን በኩል ነው። አሁን ግን ከወደ አሜሪካ እየወጡ ያሉ መረጃዎች ምንድን ነው የሚሉት መሰለ? በፓኪስታን ውስጥ ኑርካን የሚባል አንድ ኤርቤዝ አለ። እዛ ኤርቤዝ ውስጥ አርሲ 130 ሪኮንሳይስ የሚባሉ አይሮፕላኖችን ጨምሮ በርካታ የኢራን አየር ኃይል ንብረቶች ከአሜሪካ ጥቃት ለማምለጥ እዛ ጦር ቤዝ ውስጥ ሰፍረዋል ወይ ፓርክ አድርገዋል የሚሉ መረጃዎች ናቸው የወጡትና እነዚህ መረጃዎች መውጣታቸውን ተከትሎ በከፍተኛ ሁኔታ በአሜሪካ ሴናተሮች ሳይቀር ቁጣ ስለመቀስቀሱ እየተነገረ ነው የሚገኙ። ፓኪስታን የኢራን ጦር አይሮፕላኖች ከአሜሪካ ጥቃት ለመከላከል በግዛቷ እንዲያርፉ አድርጋለች። እቺ ሀገር ገለልተኛ አይደለችም፣ ከሷ ጋር ያለን ግንኙነት እንደገና ማየት አለብን ወይም ደግሞ ሪኢቫሉዌት ማድረግ አለብን እስከሚል ንግግር ድረስ እየደረሱ ነው ያሉትና ፓኪስታን ከዚህ ቀደም አንድ ክስ ቀርቦባት ነበር። በምድር በኩል ያው ከኢራን ጋር የሚዋሰኑት ረጅም ድንበር አለና የየብስ አማራጭ አመቻችታለች ለኢራን ነዳጆቿ የሚወጡበት። ያው እንዳነሳው ነው በባህር የሚንቀሳቀስ ነዳጅና በየብስ የሚንቀሳቀስ ነዳጅ አማውንቱ ሊመጣጠን አይችልም። ግን ካለው ክራይሲስ ካለው ሁኔታ አንጻር ትንሽ መተንፈሻ መንገድም ካገኘ ተመራጭ ነውና እሱን በማመቻቸትም ፓኪስታን ለኢራን ሳፖርት አላት የሚል ነገሮች ሲነሱ ነበር። አሁን ደግሞ ከጥቃቶቹ አስቀድሞ የኢራን የአየር ኃይል ንብረቶች በጥቃቱ እንዳይመቱና እንዳይወድሙ ከለላ እንዲያገኙ ግዛቷን አመቻችታለች የሚል ክስ ነው የቀረበባት። እኔ እንደዚህ አይነት ዜናዎችን የሚላይ ሳይ ሰምሃው ምን መሰለህ የማስበው ምንድነው ቀጣይ ሊያደርጉ ያሰቡት ነገር ምንድነው ማለት ነው። አሁን ዝም ብለህ ስታየው ፓኪስታን አይ ቲንክ በጉዳዩ ላይ በይፋ እንዲህ ብላ የተናገረችው ነገር የለም። ሰምሃው ምንድነው ሊሆን የሚችለው ብዬ የማምነው እና አሜሪካ አሁን በድርድር ሂደቱ ላይ ተስፋ በተለይ ዶናልድ ትራምፕ ተስፋ ቆርጠዋል። እነሰንስ ዛት ተስፋ ቆርጠዋል ማለት ነው ኢራን የሰጠቻቸው ምላሽ በቂ አይደለም ብለዋል፣ ወይም ቶታሊ አንአክሰፕተብል ነው፣ ሙሉ በሙሉ ተቀባይነት የለውም ብለዋል። ኢራን ደግሞ ጭራሽ ባለችበት አቋም ላይ እንደጸናች ነው። አሁን የድርድር ሂደትን በተመለከተ እየተከናወኑ ያሉ ጥረቶች ያን ያክል ብዙም የሚፈልጉትን አይነት ውጤት አላመጣላቸው። ስለዚህ ከዚህ የድርድር ወጥመድ ውስጥ እንዴት ነው ሊወጡ የሚችሉት እነዚህ ሀገራት? ያችን በድርድር ሂደቱ ላይ ተሳታፊ ሆና ስታገናኛቸው መልእክት ስታለዋውጣቸው የነበረችውን ሀገር በአንድም ይሁን በሌላ በሆነ አይነት መንገድ ሌብል በማድረግ ነው። አሁን ዜናው እንዳልኩ ፓኪስታን ፕራክቲካሊ የኢራንን እንትኖች ተቀብላ ሸሽጋ ሊሆን ይችላል፣ ግን ደግሞ ላትሸሽግም ትችላለች። ይሄ ዜና ከተሰማ በኋላ ግን ሴናተሮቹ ተቆጥተው እያልካል ነው ሪቫሉዌት እናድርግ፣ ከፓኪስታን ጋር ያለንን ግንኙነት ሪቫሉዌት እናድርግ የሚል አይነት አስተያየት ማንሳት ከጀመሩማ በተለይ እነዚህ ሰዎች አሁን ሊትራሊ የሚገባኝ ማለት እነዚህ ሰዎች በድርድር ሂደቱ ላይ ተስፋ ቆርጠዋል። ከዚህ ድርድር ሂደት ላይ እንዴት ብለን እናመልጥ ሲሉ ኧረ ፓኪስታን ገለልተኛ አይደለችም የሚል አይነት ድምዳሜ ላይ ደርሰው በዛች ድምዳሜ የድርድር የማደራደር ሚና የምትጫወተው ፓኪስታንን መግፋት፣ አደራዳሪ አካል ከሌለ በቃ ጦርነት፣ ወደዛ አይነት ምዕራፍ ውስጥ ለመግባት ሴታፑን እያመቻቸ ሲጀመር የክሱ ምንጮች የአሜሪካ ባለስልጣናት ናቸው። አንድ ስፔሲፋይድ የሆኑ የአሜሪካ ባለስልጣናት ናቸውና ታይሚንጉም ስታየው ያነሳው ሀሳብ የሆነ ሰንስ አለው ማለት የመጨረሻው ፕሮፖዛል በትላንትናው ዕለት አይደል መልስ የተሰጠበት። መልስ ሰጠ። ትራምፕም ሊቀበሉት የማይችሉ እንደሆነ
አነሱ። ኢራን ደግሞ በጣም የተሻለ ያቀረበችው ኦፈር እንደሆነ አነሳች። ሶ ይህ በተባለ በማግስቱ መተ ፓኪስታን ኒውትራል አይደለችም በዚህ ጉዳይ። ስንት ጊዜ ስታደራድራቸው ከርማ ማለት ነው። ታይሚንጉ ራሱ ልክ አይመጣም። በቃ ኦልሬዲ የድርድር ተስፋዎች የሆነ የጦርነቱ ነገር ሚዛን እየደፋ በመጣ ሰዓት ላይ ፓኪስታን ይህን ነገር ያነሳችው ወይ እንደዚህ አድርጋለች የሚሉ ያኛው ነገር ሲነሳውን ለምሳሌ ያልኩ የየብስ መንገድ አመቻችታለች የሚለው ክስ የመጣው ኤርሊ ነበር እና የዛን ሰዓት እንደዚህ አይነት ከፓኪስታን ጋር ያለን ግንኙነት ሪኢቫሉዌት እናድርግ የምር አጋር ነች ወይ ፓኪስታን የሚሉ ነገሮች አላነሱም በዛን ሰዓት። አሁን እንዳነሳው ነው ነገሮች የድርድሩ ነገር አሁን ተስፋ አስቆራጭ ሆኗል። የምር የማያግባባቸው ነጥቦች አሉ ወይስ አሜሪካ ድርድር አትፈልግም ምንድነው የሚለው ነገር እንዳለ ሆኖ በዚህ ሰዓት ፓኪስታን ገለልተኛ አይደለችም የሚል ሀሳብ ማንሳት ግን ኦልሬዲ በቃ ድርድሩ ይብቃን አይነት ነው የሚመስለው። በድርድሩ ኦልሞስት ኔታንያሁ ነግረውናል ጦርነቱን አልጨረስንም ብለውናል። ጦርነቱን አልጨረስም ካሉ ኔታንያሁ ሞስት ፕሮባብሊ በድርድር ሂደቶች ላይ ዶናልድ ትራምፕም ደስተኛ አይደሉም። ምን ይቀጥላል ከተባለ እኔ እስቲ ላይ ባይ አንድ የሆነ ከባድ የጦርነት ምዕራፍ ያለ ይመስለኛል። ኢነሴንስ አልጨረሱም። በቃ ኔታንያሁም ግልጽ አድርገውታል። እነ ትራምፕም መጨረስ በሚፈልጉበት መልኩ የማይጨርሱ ከሆነ አትሊስት እነሱ ቢወጡ እንኳን እስራኤልን ማስገባት እስራኤልን ማጋፈጥ አዋጭ ሊሆንላቸው ይችላል። በቃ አንቺ አይደለሽ አገዛዝ ለውጥ የምትፈልጊው ሰው ጎ ሄድ እኛ ከጀርባ ሆነን ጦር መሳሪያ እንደግፋለን። እንደዛ አይነት ነገር ሊከተሉ ይችላሉ ኢቭን እና አሜሪካ እና የድርድሩ ሂደት ተስፋ አስቆራጭ እየሆነ ነው ወይ የሚለውን ነገር እንኳን አንስተናል አይደል? ፓኪስታን ሞከሩ። ነገር ግን አሁን እንዲህ አይነት ታፔላ ስለጥፍባቸው ጭራሽ ፓኪስታን በዚህ ጦርነት ጋር አንዱ ያገኘችው እኮ ለሁለቱ ሀገራት የመደራደሪያ ማዕከል መሆኗ እኮ በራሱ ትልቅ ነገር ነው። ያንን እንግዲህ ትልቅ ፓኪስታን ያሳካችውን ነገር አሁን ግብጽና ሱዳን ቢዋጉ ከዛ ኢትዮጵያ ውስጥ መጥተው መደራደር ቢችሉ ለኢትዮጵያ ትልቅ ነገር ነው። በቀጠናው ሰላም ላይ ከፍ ያለ ሚና እንዳላ ስለሚያሳይ አሚን እንደ የንግድ አጋርነት ሊኖራት ይችላል እኮ ፓኪስታን አትከለክላት። ፓኪስታን ከኢራን ጋር ኢራን የሆነ እስራኤል እንደምትለው እኮ ዓለም አሸባሪ አድርጓ አይደለም የሚቆጥራት። ኢራን ውስጥ ያለውን አካል ኢራን ውስጥ ያለውን አገዛዝ ዓለም ላይ ያለው አካል ሁሉ አሸባሪ ነው ብሎ አይደለም የሚቆጥረው። ገብቶሃል አይደል? ግንኙነት ያላቸው ሀገራት አሉ። ግንኙነት መኖሩ ኖርማል ነው። አሁን የተለየ የሚያደርገው ግን እንዳልከው የኢራንን የጦር አውሮፕላኖች ኢራን ሲጀምር ምን የጦር አውሮፕላን ነው ለምሳሌ የኢራን የጦር አውሮፕላኖች የጦር ጀቶች ከ1979 በፊት የነበረ የአሜሪካ እርዳታ የነበረ ከሩሲያ ያገኘቻቸው የመሳሰሉት በቅርብ ከሩሲያ 150 የሚሆኑ SU-35 የጦር ጀቶች ልታስመጣ ገንዘብ ከፍላ ሩሲያ ያዝ ለቀቅ እያደረገች ነው። የጦር አውሮፕላን ምናምን ኖሯት የማያውቅ ሀገር ኢነሴንስ ዛት ኢራን አሲሜትሪክ ነው የጦር ስታይሏ ብለናል። የምትከተለው የውጊያ ስልት አሲሜትሪክ ነው። አሜሪካ የባህር መርከብ ይዛ ስትመጣ ኢራን የባህር መርከብ ይዛ አይደለም የምትጠብቀው ሌላ የሞስኪቶ ፍሊት እነዚህ አነስተኛዎቹ ምናምን ዶልፊን ምናምን የሚሏቸው ስለነሱ አንድ ቀን እንሄዳለን። እነሱን ይዛ ነው የምትጠብቀው። በአየር ላይም ደግሞ የጦር ጀት ምናምን አንደኛ ያለውን ማዕቀብ አስበው ገብቷል። ሁለተኛ አዋጭነቱን አስበው። አንድ የጦር ጀት ለመስራት የምታወጣው ገንዘብና አንድ ሚሳኤል ለመስራት የምታወጣው ገንዘብ የሰማይና የምድር ያክል ልዩነት አላቸው። ስለዚህ አዋጭ በሆነላት ዘርፍ ላይ ነው ያለፉትን 40 ዓመታት የቆየችው ኢራን። የጦር ጀት ምናምን የሚባል ጉዳይ ፈልጋ አታውቅም ኢራን። የድሮ ናቸው ራሳቸው ኢራናውያን እኮ ነው የሚናገሩት። የሆነ የለም ማለት አይደለም ሙሉ በሙሉ ዜሮ ነው ልትል የምትችለው አይደለም። ግን ለጦርነት እንደማያዋጣቸው ስለሚያውቁ የቅድሚያ ሰጥተው የሚሰሩበት ዘርፍ አይደለም የአየር ኃይላቸው። የባህር ኃይላቸውም እንደዛ። ለዛ ነው ትራምፕ ባህር ኃይሉን አሰመጥን አየር ኃይሉን እንዲህ አደረግን ምናምን ሲሉ የትኛውን የሌለውን ጌታ እንደዛ እኮ ነው የሚሰማኝ እኔና አሁንም ፓኪስታን ውስጥ አስጠለለች ምናምን የሚባሉ ዜናዎች የትኞቹን የጦር ጀቶች ኢራን አትፈልግማ ሚሳኤሎቿን አስጠለለች ብትለኝ አምናለሁ። ለጦርነቱ የሚጠቅማት እነሱ ስለሆነ እነሱን ቅድሚያ ያለፉት ጊዜያትም እነሱ ላይ ኢንቨስት አድርጋ ነበር። የጦር ጀት ግን ቢኖሩም ባይኖሩም ቢመቱም ባይመቱም ቢደበቁም ባይደበቁም ምንም ጥቅም የሌላቸው ናቸውና ሰማው ፓኪስታንን በሆነ ታፔላ ውስጥ ለጥፎ እውነት ሊሆን ይችላል አላውቅም። ዜናው በቀጣይ እውነት ሆኖ ሊመጣ ይችላል። ራይት ናው ባለው ነባሪያ ሁኔታ ግን ያን ያክል እውነት ናቸው የሚያስብሉ ነጥቦችን ከዜናው ላይ መረዳት አትችልም። አንድምታውንም ስትቃኘው እንደዛ የሚያስረዳ ነጥብ አለ ብዬ አላምንም።
እንግዲህ አሪፍ እነዚህን ጉዳዮች ካነሳን በዚሁ ብንቋጨው ምን ይመስላል? እነዚህ ሰዓታችን እየጠናቀቅን ስለሆነ የተከበራችሁ የገበያ ሚዲያ ተከታታዮቻችን የፖድካስት መሰናዷችን እስካሁን ስካትሉት ይቆያችሁን ይመስል ነበር። ከሀገራዊ ጉዳይን ጀምረን ነው የዛሬ ቆይታችን በዛሬው ዕለት የወጣውን ትኩሱን መረጃ የማርኮ ሩቢዮ እና የዶክተር ጌዲዮን ጢሞቴዎስ ግንኙነትና ከዛ ጋር ተያይዞ የተነሱ አንድምታዎችን አነሳን። ከዛ ባሻገር በሱዳን ላይ ስላለው ሁኔታ፣ ደቡብ ሱዳን ላይ ስለተከሰተው ያለፉት ቀናት የተለያዩ መረጃዎችን አንስተናል። ከዛ ባሻገር ደግሞ በዓለም አቀፍ ደረጃ የተነሱ ጉዳዮችም ከተባበሩት አረብ ኤምሬትስ በዚህ ጦርነት ላይ የነበራት ተሳትፎ ምን ይመስላል የሚለውን ከወጡ ሪፖርቶች፣ የሩሲያ ድጋፍ የደረሰበት ደረጃ ብሎም ደግሞ ፓኪስታን ላይ የቀረበውን ክስ አደራዳሪዋ ፓኪስታን ላይ የቀረበውን ክስ የተመለከቱ የተለያዩ መረጃዎችን አንስተን ነበር ከእናንተ ጋር ቆይታ ያደረግነው። እኔ ሚሊዮን ሙሴና ነጻነት ላቀው ነበር አብረናችሁ ቆይታ ያደረግነው። የተከበራችሁ ተከታታዮቻችን የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮመንቱ ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ የቀረ ነገር አለ? ቀጣይ እንመጣለን ለማለት ያክል ቀጣይ በእንደዚህ አይነት ጥንቅር ሰምሃው መምጣት ይኖርብናል። ተከታታዮቻችንም እስኪ በኮመንት ላይ ሀሳባቸውን ያሳውቁንና በሳምንት 2 3 በእንደዚህ አይነት ጉዳዮች ላይ በጋራ እየመጣን ከዛም ደግሞ የምንሰራቸው ሌሎች የፖድካስት ነገሮች እንዳሉ ነው ተጨማሪ እንዲህ አይነት ፎርማት ይዘን ብንመጣ ሸጋ ነው ብለን ስላሰብን ነው እንዲህ የመጣ ነው። ቀጣይ እንመጣለን ለማለት ያክል ነው። ሀሳባችሁ እናንተ ማስቀምጡልን። በቀጣይ እንገናኛለን። እስከዛ ድረስ ግን በቸር ቆዩ። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ